አላችሁ ማለት ነው። ይሄንን ገንዘብ እንድታርጉ አደራላለሁ። ዛሬ ሐሙስ ነው። ስለዚህ የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎችን ነው የምንማረው። ምዕራፍ 4 ላይ ደርሰናል። እስቲ ወደ ትምህርታችን ከመግባቴ በፊት የተሰሎንቄ ተማሪዎች ገስት ላይ ካላችሁ እንዴት ነው ትምህርቱ? ሶፋር እንዴት አገኛችሁት? ይሄንን የሐዋርያው ቅዱስ ጳውሎስን መልእክት መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች እንዴት አገኛችሁት? ምን ከዚህ በፊት ያልተመለከታችሁት አሁን ላይ የተመለከታችሁት ምን አይነት ዕውቀትን ተላበሳችሁ የሚለውን እስቲ ሁለት ሰው በፈቃደኝነት ስም ሳልጠራ ራሳችሁ አንሚዩት አድርጉና እስቲ ተናገሩ። እንዴት ነው ትምህርቱ? እንዴት አገኛችሁት? መምህር በጣም ደስ ይላል ትምህርቱ። በደንብ የተማርሽ ነው እቴ ሩት? አዎ በጣም ደስ ይላል። ማረም እሺ፣ እግዚአብሔር አምላክ ይባርክሽ። ተባረኪ። ሌላስ ሩት? መምህር እግዚአብሔር ያክብርልን። እጅግ በጣም ብዙ ነገር እየተማርንበት ነው። ቤተክርስቲያናችን የሰራን ሰው እንደምታመሰግን፣ የሚሰራን እንደምታበረታታ የቤተክርስቲያናችን መምህር ሐዋርያው ቅዱስ ጳውሎስ አይስክሬም ሻጭ እንዳልሆነ መገሰጽ ያለባቸውን በደንብ እንደሚገስጽ ተምረናል። እሺ፣ እግዚአብሔር አምላክ ይባርክሽ ትህትና። ሁላችሁም እንግዲህ እግዚአብሔር ይባርካችሁ፣ ተማሩ፣ እስከ ፍጻሜው ድረስ በርቱ ለማለት ነው። እሺ፣ ወደ ትምህርታችን እንሂድ። እሺ፣ ምዕራፍ 4 ከቁጥር 12ን ጨርሰን ነው ያቆምነው። ስለዚህ ከቁጥር 12ን ጀምረው እንደ መነሻ ሐሳብ ይሆነናል። ከቁጥር 12ን እነሳለን። ከዛ በፊት ግን ሁልጊዜ እንደምናደርገው ልማድ እንዳደረግነው መግቢያውን ተምረናል። ግን ያው የሚረሳም ሰው ሊኖር ይችላልና እንደው እንደ አንድ ሁለት ነጥብ አንስተን ወደ ዋናው ወደ አቆምንበት እንቀጥላለን። እንግዲህ መጀመሪያቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ይሄንን መልእክት ያዘጋጀው ሐዋርያው ቅዱስ ጳውሎስ ነው። የተሰሎንቄ ሰዎች እንግዲህ በአውሮፓ ሰሜናዊ ግሪክ መቄዶንያ አውራጃ የምትገኝ ከተማ ናት ተሰሎንቄ። ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ገብቶ በሐዋርያት ሥራ ምዕራፍ 17 ላይ ቤተክርስቲያንን ተክሏል። በሐዋርያት ሥራ ምዕራፍ 17 ላይ ከፊልጵስዩስ ተነስቶ ተሰሎንቄ ገብቷል። በዚች በመቄዶንያ አውራጃ የምትገኝ የወደብ ከተማ ናት። በዚች ተሰሎንቄ ገብቶ ሐዋርያው ቅዱስ ጳውሎስ ምን አድርጓል? ቤተክርስቲያንን ተክሏል። እንዲያው ምናልባት ሰምታችሁ ከሆነ መምህራን ሲያስተምሩ ሰምታችሁ ከሆነ እዚህ ቤት አዲስ ከሆናችሁ ኦኬ፣ ከኔ ግን ብዙ ጊዜ ደግሜ ስለተናገርኩት አብዛኞቻችሁ ይሄን ታውቃላችሁ። በአውሮፓ ምድር የመጀመሪያዋ አማኝ በፊልጵስዩስ በአውሮፓ ምድር በደንብ ስሙን፣ የመጀመሪያዋ አማኝ የተገኘችው በፊልጵስዩስ ነው። ስሟ ልዲያ ይባላል። ቤተክርስቲያን በፊልጵስዩስ ከተተከለች በኋላ ክፉ አይሁዳውያን ክፉ ሰዎች ስራ ፈቶች ሐዋርያው ቅዱስ ጳውሎስ ላይ እጅ ስለጫኑ ማለትም መከራ ስላጸኑበት ከፊልጵስዩስ ወጥቶ የት ገብቷል? ተሰሎንቄ ገብቷል። ይሄንን ቅዱስ ሉቃስ በጻፈልን የሐዋርያት ግብረ ሐዋርያት ሥራ ላይ ምዕራፍ 17 ላይ እናገኘዋለን። ተመልከቱ። የሐዋርያት ሥራ ምዕራፍ 17 ይኸው የሐዋርያት ሥራ ምዕራፍ 17 በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ይህ ክርስቶስ ነው ሲል መሲህ ነው፣ እሱ አዳኝ ነው፣ እሱ የተቀባ ነው፣ እሱ የተሾመ ነው። ምን ለማድረግ? እኔና እናንተን ለማዳን ከራሱ ጋር ያስታርቀን ዘንድ እግዚአብሔር አብ የላከው እግዚአብሔር ወልድ እርሱ ኢየሱስ ክርስቶስ ነው እያለ ይሰብክ ነበረ። ስለዚህ በደንብ ግልጽ ለማድረግ ከፊልጵስዩስ ወጥቶ
ይሄው ካርታውን በደንብ ነገር ባይን ይገባል አይደል የሚሉት አባቶች ከፊልጵስዩስ ተነስቶ ከዛስ በኋላ ወዴት አለ አንፊጶልና አጶሎኒያን ካለፈ በኋላ ተሰሎንቄ ገባ ሐዋርያው ቅዱስ ጳውሎስ አሁን በተሰሎንቄ ገብቶ ሐዋርያው ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ቢሰብካቸው በተሰሎንቄ ደግሞ ብዙ አምልኮተ ጣዖት ወይም ክላሲካል ሚቶሎጂ የግሪኮ ሮማን ጣዖት አምልኮ በተሰሎንቄ የሰፋባት ከተማ ናት አንድም በተሰሎንቄ አምልኮተ ሰው ሰውን ያመልኩ ነበር ተሰሎንቄ ሐዋርያው ቅዱስ ጳውሎስ እችን ከተማ በሚጎበኝበት ጊዜ አምልኮተ ሰው አምልኮተ ቄሳር የቄሳር አምልኮ ነበርና በተሰሎንቄ ያሉ ሰዎች ምን ብለው ነበር የሚሰብኩት ኢየሱስ ጌታ ነው አይደለም እነሱ ቄሳር ጌታ ነው ብለው ይሰብኩ ነበር ሴዛር ኢዝ ሎርድ ነበር የሚሉት ቄሳር ጌታ ነው ብለው ይናገሩ ነበር ስለዚህ ሐዋርያው ቅዱስ ጳውሎስ ደግሞ ይሄን ተቃውሞ ቄሳር ጌታ አይደለም ቄሳር አምላክ አይደለም ጌታ ኢየሱስ ክርስቶስ ነው አምላክ ኢየሱስ ክርስቶስ ነው በማለት ኢየሱስ ክርስቶስ አምላክ ነው እያለ በተሰሎንቄ በድፍረት ይናገር ነበር እርሱ ብቻ አይደለም ሐዋርያው ቅዱስ ጳውሎስ በተሰሎንቄ ተገኝቶ ወንጌል በሚያስተምርበት ጊዜ ያመኑ ደቀ መዛሙርት የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ ንጉስ ነው ኢየሱስ ክርስቶስ የጌቶች ጌታ ነው ኢየሱስ ክርስቶስ የነገስታት ንጉስ ነው እያሉ ይሰብኩ ነበር በተሰሎንቄ አሁን ይሄንን የሰሙ አይሁዳውያን ይሄንን የሰሙ ሮማውያን ይሄንን የሰሙ ስራ ፈት የሆኑ ሰዎች እጃቸውን ተጠቅመው እንጀራ የማይቆርሱ ስራ ፈት የሆኑ ሰዎች በክርስቲያኖች ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደቀ መዛሙርት ላይ ተነሱባቸው ተመልከቱ ቁጥር 3 ጀምሮ ሲተረጎም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ ያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይልነበረ ከነርሱም አንዳንዶች ተረርተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩም ሴቶች ጥቂት አይደሉ ከጳውሎስና ከሲላስ ጋር ተባበሩ አይሁድ ግን ቀንተው ከሥራ ፈቶች ክፉ ሰዎችን አመጡ ህዝቡንም ሰብስበው ከተማውንም አወኩ ረበሹ ማለት ነው ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ ባላገኟቸውም ጊዜ ኢያሶንንና ከወንድሞቹ አንዳንዶችን ወደ ከተማው አለቆች ጎተቱ ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል ኢያሶንም ተቀበሏቸዋል እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ ተመልከቱ እነሱ እኛ የምናውቀው ንጉስ ቄሳር ነው ብሎ ነው እነሱ ግን ጳውሎስ ግን ምን ይለበር ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ እነዚህ የቀኑ አይሁዳውያን ክፉ አይሁዳውያን በቅናት ተነሳስተው እንጂ ስለ ቄሳር ግድ ገብቷቸው አይደለም አይሁዳውያን ክርስቲያኖችን ለማሳደድ ካላቸው ቅናት የተነሳ ነው ይሄን የሚናገሩት አይሁዳውያን ብቻ አይደለም ኦርቶዶክሳውያን ክርስቲያኖች በጣም የሚገርመው ነገር ስራ ፈቶች ሰዎችም ስራ የሌላቸው ሰዎች እጃቸውን ተጠቅመው የማይሰሩ እንጀራ የማይቆርሱ ሸክም የሆኑ በተሰሎንቄ ሸክም የሆኑ ሰዎች ክፉ የሆኑ ሰዎችን አነሳስተው ከሮማውያን ጋር ህብረት በማድረግ ክርስቲያኖችን ያሳድዳሉ ተመልከቱ አህዛብና ሮማውያን አህዛብ ናቸው አይሁዳውያን ጋር ክርስቲያኖችን ለመግደል ክርስቲያኖችን ለማሳደድ ሲተባበሩ ተመልከቱ ዛሬ ላይ ቤተክርስቲያንን ለመሳደብ ቤተክርስቲያን ላይ እጅ ለመጫን የማይስማሙ ሰዎች ህብረት ሲያደርጉ አይታችሁ አታውቁም እንደዛ እንደማለት ነው እርስ በርስ እኮ አይስማሙም እነሱ ሰማይና ምድር ነው ልዩነታቸው ግን ቤተክርስቲያንን ለማጥፋት ህብረት ሲያደርጉ ታያላችሁ ተመልከቱ ስለዚህ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ ህዝቡና የከተማው ማለቆች ይህ ነገር በሰሙ ጊዜ ታወኩ ከኢያሶን ከሌሎች ዋስ ተቀብለው ለቀቋቸው ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው ስለዚህ ወደ ተሰደዷቸው ሊገሏቸው ስለፈለጉ ወንድሞች ሚለው ክርስቲያኖችን ነው ከተሰሎንቄ እንዲወጡ አድርገው ቤሪያ እዚች አካባቢ የምትገኝ ነው በካርታ ላሳያችሁ የተሻለ ቤሪያን የሚያሳይ ወደ ቤሪያ ሰደዷቸው ከተሰሎንቄ ወጥተው ወደ ቤሪያ ሰደዷቸው አሁን ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ከወጣ በኋላ በተሰሎንቄ ላይ ብዙ ሰዎች ክርስቲያኖች ላይ እጃቸውን ይጭናሉ ምን ማለት ነው ይገድሏቸዋል ያሳድዷቸዋል ያርዷቸዋል ብዙ መከራ ብዙ ሰማዕትነት በነገራችን ላይ በተሰሎንቄ ከተማ ላይ ብዙ ደም ፈሷል የሰማዕታት ደም ኢየሱስ ክርስቶስን ካዱ ሲሏቸው አንክድም ሲሉ ሲገሏቸው ኢየሱስ ክርስቶስ ጌታ ነው አትበሉ ሲሉ እነሱ ደግሞ በድፍረት ኢየሱስ ክርስቶስ ጌታ ነው ሲሉ ሲገሏቸው ብዙ ክርስቲያኖች ዋጋ ከፍለዋል በዚች በተሰሎንቄ በዚህ በተሰሎንቄ ከተማ ስለዚህ ሐዋርያው ቅዱስ ጳውሎስ የዚህ ቤተክርስቲያን መስራች እንደሆነ ሉቃስ በሐዋርያት ሥራ ምዕራፍ 17 ላይ ይጽፍልናል እሺ
ወደ ቀደመው ነገር እንመለስ። አሁን ይሄ መጽሐፍ የተጻፈው ለምንድን ነው? ሐዋርያው ቅዱስ ጳውሎስ ይሄ መጽሐፍ የጻፈው ለምንድን ነው? አራቱን ነጥብ ዛሬም ደግመን እንየው። ኦኬ፣ በደንብ እንድትረዱ ነው አዳዲስ ነፍሳት ካላችሁ። ይሄ መልእክት የተጻፈው አንደኛ የተሰሎንቄ ሰዎች ሐዋርያው ቅዱስ ጳውሎስ ስለ እግዚአብሔር ስለ ወንጌል ነግሯቸው ከወጣ በኋላ ክፉ ሮማውያን ክፉ አይሁዳውያን ስራ ፈት ሰዎች እጅ ጭነውባቸዋል፣ መከራ አጽንተውባቸው ነበር። ስለዚህ መከራ ቢያጸኑባቸውም በክርስቶስ ኢየሱስ ላይ ያላቸውን እምነት ስላልጣሉ ሐዋርያው ቅዱስ ጳውሎስ ሊያመሰግናቸው ስለፈለገ ይሄንን መልእክት ጽፏል። ይሄንን ምዕራፍ 1 እና ምዕራፍ 2 ላይ እናገኛለን። ለአብነት ያህል ተሰሎንቄ ምዕራፍ 1ን እንዲህ ተመልከቱ። ከቁጥር 2 ጀምሬ ያነባዋለሁ። በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ተመልከቱ ቁጥር 6 ላይ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል። ከእናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማምና፣ ነገር ግን ምንም እንድንናገር እስከማያስፈልገን ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱም ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለሕያዋን ለሁለተኛው አምላክ ታገለግሉ ዘንድ ከሙታን ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ በማለት ሐዋርያው ቅዱስ ጳውሎስ ሲያመሰግናቸው እናያለን ምዕራፍ 1 እና ምዕራፍ 2 ላይ። ስለዚህ እምነታቸውን አለመጣላቸውን በክርስቶስ ኢየሱስ በልጁ በኢየሱስ ክርስቶስ በማመናቸው ጣዖት ወደ አምልኮተ እግዚአብሔር ወደ ሕያው እውነተኛው አምላክ እንዴት እንደመጣችሁ ሰዎች ሁሉ በመቄዶንያ በአካያ መቄዶንያና አካያ ሰሜናዊ ግሪክ በሮም ቀኝ ግዛት የምትገኘናት ደቡባዊ ግሪክ ያሉ ምዕመናን አብያተ ክርስቲያናት ስላንተ ሰምተው ያመሰግኗችኋል በማለት ሐዋርያው ቅዱስ ጳውሎስ ያመሰግናቸዋል። ስለዚህ ይሄ መልእክት የተጻፈው አንደኛው ለምስጋና ነው። በደንብ አድርጋችሁ ስሙኝ። ለምንድን ነው ያልኳችሁ? ለምስጋና ተሰሎንቄ ምዕመናንን ሊያመሰግን ስለፈለገ ሐዋርያው ቅዱስ ጳውሎስ። ሁለተኛ ምክንያቱ ምንድን ነው? ሐዋርያው ቅዱስ ጳውሎስ በደንብ ስሙ። ሐዋርያው ቅዱስ ጳውሎስ ተሰሎንቄ መጀመሪያ ሲገባ ያስተማራቸው ትምህርት አለ። ይሄ ትምህርት ምንድነው? ትንሣኤ ሙታን ኦኬ፣ ትንሣኤ ሙታን አስተምሯቸዋል። እስቲ እንመልከት። ሐዋርያት ሥራ ምዕራፍ 17 አንዴ ገስት ላይ ካላችሁ መምህራን ስለመጡ መምህራችን ዲያቆን ስለሺ ስላሉ ምናልባት በፈቃድ እሳቸውን እንድናስገባቸው አንድ ሰው በፈቃድ እሺ ታች እንድትሆኑ። አይ ቆይ ዘገሊላ አንተ ሁን ወንድ በስንት መከራ በሚገኝበት ቤት መተህ ብርቅያችን እኮ እዚህ ቤት እኮ እስቲ ወንዶችን አባብለን ወደዚህ መተው እንዲማሩ ትረዳናለህ። ሁን እሺ እንቀጥል። ትስቂያለሽ አይደለ? እሺ አንድ ሰው ስል ሁለታችሁም ትልትናም ትወርጃለሽ። እሺ ተመልከቱ። እሺ ምዕራፍ 17 ይኸው ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ከቁጥር 3 ተመልከቱ። ቁጥር 2 ጀምሬ ላንብበው። ጳውሎስም እንደ ልማዱ ወደ እነርሱ ገባ ወደ ተሰሎንቄ 3 ሰንበት ያህል ከነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ተመልከቱ። ክርስቶስ አላቸው መሲሁ ማለት ነው፣ መድኃኒት የተባለው ኢየሱስ ክርስቶስ መከራ እንዲቀበልና ከምን እንዲነሳ አላቸው ከሙታን እንዲነሳ ይገባው ዘንድ እያስረዳ ይለናል ሉቃስ። ስለዚህ በተሰሎንቄ ሐዋርያው ቅዱስ ጳውሎስ ምን ያስተምር ነበረ? ትንሣኤ ሙታን ያስተምር ነበረ። ኦኬ ክርስቶስ ኢየሱስ መከራ ይቀበላል፣ ለኔና ለናንተ መከራ ይቀበላል። ከሙታን መካከል እርሱ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ይነሳል እያለ ያስተምራቸው ነበረ። የት? ተሰሎንቄ። አሁን ይሄንን ትምህርት የሰሙ የተሰሎንቄ ምዕመናን ይሄን ትምህርት ሰምተው ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ክፉዎች እጅ ስለጫኑበት ሲወጣ እርሱ ያስተማረውን ትምህርት በስህተት የተረዱ ስለነበሩ ቤተክርስቲያንን መረበሽ ጀመሩ። ምን እያደረጉ ያዝናሉ። ጓደኞቻቸው እናት አባቶቻቸው ሲሞቱ ትንሣኤ ሙታን እንደሌለ ያዝናሉ። ዛሬ እኮ እንደዚህ አይነት ሰዎች እኮ አሉ በእኛ ምድርም
እኛ ኢትዮጵያውያን ዘንድም እኮ ትንሳኤን ሙታን እንደሌለ በቃ ሰው ሲሞት ያዙኝ ልቀቁኝ ምንል ብዙ ሰዎች አሉ። እንዴ ትንሳኤ ሙታን እኮ አለን ጎበዝ። እኛ ክርስቲያኖች እኮ የኔና የናንተ አምላክ ሞትን ድል አድርጎ ተነስቷል። እኛም በእርሱ ፈቃድ ሞትን ድል አድርገን እንነሳለን። አሁን ሐዋርያው ቅዱስ ጳውሎስ ትንሳኤ ሙታንን አስተምሮ በሄድ እነሱ ደግሞ ትንሳኤ ሙታን እንደሌለ ያዝኑ ነበር። ስለዚህ ይሄንን ትምህርት ሊያቀና ጻፈላቸው። ይሄው እዚሁ ላይ ታገኙታላችሁ። የባልቴት ወሬ አይደለም የምናወራው፣ አስረጅ ይዘን ነው። ምዕራፍ 4 ቁጥር 13 ተመልከቱ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አያችሁ ትንሳኤ ሙታን እንዳለን ኦኬ፣ በመቃብር ክርስቲያኖች እንደማይቀሩ በእግዚአብሔር በልጁ በኢየሱስ ክርስቶስ ስለሚያምኑ ሞትን ድል አድርገው በእግዚአብሔር ኃይል እንደሚነሱ ሊያስተምራቸው ስለሚፈልግ ሐዋርያው ቅዱስ ጳውሎስ ሊያቀና የተሳሳተ እይታቸውን ሊያቀና ስለሚፈልግ ይሄን መልእክት ጽፎላቸዋል። ስለዚህ ሁለተኛው መልእክት ምንድነው? ስለ ትንሳኤ ሙታን ያላቸውን ግንዛቤ ይላሉ ኢትዮጵያ ሊቃውንት ሊያቃና ስለሚፈልግ ይሄን መልእክት ጽፏል። እሺ ሶስተኛው ምንድነው? ሐዋርያው ቅዱስ ጳውሎስ ይሄን መልእክት የጻፈበት ሶስተኛው ምክንያት ምንድነው? ሶስተኛው ምክንያት ምን መሰላችሁ ኦርቶዶክሳውያን? ዝሙት የሚባል በሽታ ተሰሎንቄ ገብቶ ነበር። መልካም ነው በእምነታቸው መጠንከራቸው። ግን በእምነታቸው ቢጠነክሩም ክርስቶስ ኢየሱስን ባይክዱም ደግሞ ድክመት አለ፣ የጎደለ ነገር አለ። የጎደለው ነገር ምንድነው? ዝሙት የሚባል በሽታ እዚች ከተማ ገብቷል። እንዲያውም አንዳንድ ኢትዮጵያውያን ሊቃውንት በባለፈው አውዱን በተማርንበት ክፍል ላይ ማለትም ምዕራፍ 4ን ባጠናንበት ክፍል ላይ አንዳንድ ኢትዮጵያውያን ሊቃውንት ሚላሉ በጣም ከመዋደዳቸው የተነሳ የወንድማቸውን ሚስት አንዱ የወንድሙን ሚስት ሌላው የወንድሙን ሚስት ይለዋወጡ ነበር። እንዲህ አይነት ዝሙት ነበር በቤተክርስቲያኑ። ስለዚህ መቃወም ነበረበት ሐዋርያው ቅዱስ ጳውሎስ። ይሄ በእግዚአብሔር ዘንድ መኝታው ንጹህ አይደለም፣ ዝሙት ከእግዚአብሔር ይለየናል ብሎ ሊገስጻቸው ያስፈልጋል። ስለዚህ ይሄን መልእክት ጻፈላቸው። እዛው ምዕራፍ 4 ቁጥር 4 ላይ ተመልከቱ ምን ይላል? ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። ስለዚህ የራሳችሁን ዕቃ ጠብቁ፣ ይሄ ስጋችሁን ጠብቁ። አንድም ይላሉ የራስ ዕቃ የተባለ አንድም ስጋውን ይጠብቅ ዘንድ ነው። አንዱም ደግሞ አንድ ባል ከአንዱ ሚስት ጋር ሚስቱን ይጠብቅ ዘንድ ወደ ሌላ ወንድ እንዳትሄድ፣ ወደ ሌላ ወንድ እንዳይሰዳት፣ እርሱም ወደ ሌላ ሴት እንዳይሄድ ሁላችሁም በቅድስና እግዚአብሔርን ከኃጢአት ከዝሙት ርቃችሁ እግዚአብሔርን እንድታከብሩ ሲል ሐዋርያው ቅዱስ ጳውሎስ ይሄን መልእክት ጽፏል። ስለዚህ ሶስተኛው ይሄ መልእክት የተጻፈበት ምንድነው? ከፍቅር የተነሳ በዝሙት እንዳይወድቁ የወንድሙን ሚስት አንዱ የወንድሙን ሚስት እንዳይወስድ ሁሉም በንጽህና ይጠብቁት ዘንድ እግዚአብሔርን በቅድስና ያገለግሉት ዘንድ በትዳር ውስጥ ጸንተው ከዝሙት እንዲርቁ ሊያጸናቸው ሊያበረታቸው ስለፈለገ ሐዋርያው ቅዱስ ጳውሎስ ይሄንን ጽፎላቸዋል። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ሄዶ ሊያስተምራቸው ነበር የፈለገው፣ ወደ ተሰሎንቄ ሄዶ ሊመክራቸው ነበር የፈለገው። ግን ሰይጣን አዘገየኝ አለ። ሰይጣን ወደ ተሰሎንቄ እንዳይገባ አዘገየው። ሰይጣን የሚለው እነዚህ ክፉ ሮማውያን፣ ክፉ አይሁዳውያን ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ እንዳይገባ ሊገድሉት ስለሚፈልጉ እሱ ጢሞቴዎስን እየላከ ያበረታቸው፣ ያጸናቸው፣ ይመክራቸው ነበር። ስለዚህ የጎደለባችሁ ነገር አለ። ያንን የጎደለባቸውን ነገር በትምህርት በመልእክቱ ሲሞላ እናያለን። እዚሁ ላይ ምዕራፍ 3 ቁጥር 9 እና 10 ላይ ስትመለከቱ ይሄው በእምነታችሁም የጎደለውን ልንሞላ ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። ስለዚህ ወደ እነርሱ ሊመጣ ይፈልጋል፣ ግን ስላልቻለ መልእክት እየላከ ያጽናናቸዋል። ስለዚህ ሶስተኛው መልእክት የተጻፈበት ከዝሙት ይጠበቁ ዘንድ ነው። ከዝሙት ኃጢአት ይጠበቁ ዘንድ ነው። በተሰሎንቄ ይወራ የነበረው ዝሙት አለ። ከትዳር ውጪ የሚደረግ ግልሙትና ሁሉ ከትዳር ውጪ የሚደረግ ልቅ የሆነ የዝሙት ግንኙነት ሁሉ በእግዚአብሔር ዘንድ የተወደደ ስላልሆነ በዛ ሊመክራቸው ስለፈለገ ይሄንን መልእክት ጽፎላቸዋል። የመጨረሻው አራተኛው ምንድነው?
ስራ ያቆሙ ሰዎች ነበሩ። ስራ ፈት የሆኑ ሰዎች ነበሩ። እጃቸውን ተጠቅመው ሰርተው እንደመብላት እነሱ በየሰው ቤት እየሄዱ ስራ መስራት ሲችሉ በሰው ላይ ከብደው የሚታዩ ሰዎች ነበሩ። ሐዋርያት ደግሞ የሚገርማችሁ ነገር እኔ ሐዋርያው ቅዱስ ጳውሎስ በዚች ከተማ ገብቶ ቃለ እግዚአብሔርን ወንጌልን በቃል ብቻ አይደለም ያስተማረው፣ በህይወት አስተምሯቸዋል። ምን እንደሚላቸው ስሙ። እሱ ያስተማራቸው ትምህርት አለ ስለ ስራ ፈትነት። ስራ ፈት እንዳይሆኑ ሐዋርያው ቅዱስ ጳውሎስ ስራ እየሰራ በቃል ብቻ አይደለም የሰበካቸው፣ ስራ ስሩ ብቻ አይደለም ያላቸው። ምንድነው ያለው? ሰርቶ አሳይቷቸዋል። የት? ተሰሎንቄ ላይ ሰርቶ አሳይቷቸዋል። እንመልከት እስቲ። እሺ አንደኛ ተሰሎንቄ ትከፍቱልኛላችሁ። ስራ ሰርቶ እንዴት እንዳሳያቸው ይሄው ምዕራፍ 2 ቁጥር 9 እና 10 ልክ ተመልከቱ። ምን አይነት ሐዋርያ እንደሆነ እንዴው ጀግና ሐዋርያ ነው ሐዋርያ ቅዱስ ጳውሎስ። እኔ እንጃ እኔ ብቻ በጣም ነው የምወደው። ምን እንደሚል ስሙት። ወንድሞች ሆይ አለ ክርስቲያኖችን ነው፣ በተሰሎንቄ ያሉትን ክርስቲያኖችን ነው፣ በዚች ከተማ ያሉትን ክርስቲያኖች ነው የሚላቸዋል። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለናንተ ሰበክን። ምን እያደረግን? ሌሊትና ቀን እየሰራን። ሊቃውንቱ ይላሉ ኢትዮጵያ ሊቃውንት ሐዋርያ ቅዱስ ጳውሎስ ሌሊት ድንኳን ይሰፋ ነበር። ምን ይሰፋል? ድንኳን ይሰፋል። ከዛስ ቀን ወንጌል ይሰብካል። ተመልከቱ። ይሄንን የሚያደርገው ካለው ርህራሄ ነው። ከብዶ መታየት አይፈልግም በሰው ላይ። ኦኬ፣ ሸክም መሆን አይፈልግም ሐዋርያ ቅዱስ ጳውሎስ። ስለዚህ ስንፍናን አላስተማራቸውም። ሰነፍ አይደለም የኔና የናንተ ሐዋርያ፣ ሰነፍ አይደለም የኔና የናንተ አባት። ሰብኮ በእጁ እየሰፋ አስባችሁታል? ድንኳን ሲሰፋ ስንት ጊዜ እጁ እንደሚወጋ እጁን እየወጋ በዛ ሌሊት እንቅልፌን ሳይል እየሰራ ድንኳን ሸጦ በሚያገኘው ገንዘብ አገልግሎቱን ይደግፋል። በሚያገኘው ገንዘብ የተቸገሩ ሰዎች ይረዳል። እንዲህ አይነት የፍቅር ሐዋርያ ነው። ስለዚህ ሁላችንም እንደሱን ጎበዝ ታታሪ ሰራተኞች እንድንሆን ይፈልጋል። ስለዚህ ይሄንን መልእክት ጻፈ። አራተኛ በእጃቸው ሰርተው ይበሉ ዘንድ በሰዎች ላይ ሸክም እንዳይሆኑ፣ ሰነፍ እንዳይሆኑ። ክርስቲያን ሰነፍ አይደለማ። ይሄንን መልእክት ጻፈላቸው። ይሄንን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 9 ላይ እናየዋለን። ተመልከቱ። ምዕራፍ 4 ቁጥር 9 ላይ ይሄው ከቁጥር 12 ጀምሬ ላንብብላችሁ። አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። በምናችሁ ልትሰሩ አለ? በእጃችሁ። እጃችሁን ተጠቅማችሁ እየሰራችሁ በላባችሁ እንጀራ ቆረሱ። ስንፍናን ቤተክርስቲያን አታስተምርም። ኦኬ። ስለዚህ ስለ ስንፍና ሊመከራቸው ስለፈለገ ይሄንን መልእክት ጽፎላቸዋል። እንግዲህ እግዚአብሔር አምላክ ይረዳል። ውሉን እናያለን ማለት ነው። ዛሬ እንግዲህ አንደኛ ተሰሎንቄ ምዕራፍ 4 ከያቆምነው እንቀጥላለን ማለት ነው። ስለዚህ ከቁጥር 12 ነው የምንጀምረው። በባለፈው እንዲሁ ከሚለው ነው ያቆምነው። ከዛ እንቀጥላለን። እሺ ልቀጥል፣ ፍቀዱልኝና ልቀጥል። ተዘጋጅታችኋል? እሺ መልካም። እሺ እንዲህ እግዚአብሔር አምላክ ሚስጥሩን ይግለጽልን። ለምታደምጡም ለእናንተም ለእኔም እግዚአብሔር አምላክ ልባችንን ከፍቶ እንደልዲያ ቃሉን በልባችን ላይ ያትምልን። በንስሐ ወደ ቤተክርስቲያን የሚመለስን እግር እግዚአብሔር አምላክ ያድለን። እሺ ቁጥር 12 ከዚህ በኋላ በደንብ አድርጋችሁ ስሙ። ሐዋርያው ቅዱስ ጳውሎስ ይናገራል። መንፈስ ቅዱስ ያስተምረናል። እኛ ባሪያዎቹ እንሰማለን፣ እንማራለን። እሺ ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ልትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉት ዘንድ በአገባቡ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። ኦኬ በውጭ ካሉት ምን ማለት ነው? ከዛ እንጀምር አይደለ? በውጭ ካሉት። እሺ ነገር ግን ወንድሞች ሆይ ሲል እቺን ሐሳቧን እንረዳ። ወንድሞች የተባሉት በተሰሎንቄ የሚኖሩ ክርስቲያኖች ናቸው። አስተውሉ። ተሰሎንቄ
የወደብ ከተማ ናት። በተሰሎንቄ አውሮፓ ምድር ላይ የምትገኝ ናት። ሰሜናዊ ግሪክ ላይ የምትገኝ ከተማ ናት። በጊዜው ሐዋርያው ቅዱስ ጳውሎስ በእርግጥ ሐዋርያው ቅዱስ ጳውሎስ በጊዜዎችን ከተማ ሲጎበኝ ለሐዋርያዊ ተልኮ እዚች ከተማ ሲገባ ሐዋርያው ቅዱስ ጳውሎስ ከተማዋ በቅኝ ግዛት ወድቃለች። በሮማውያን ቅኝ ግዛት ወድቃለች። ኦኬ በሮማውያን ቅኝ ግዛት ወድቃለች። ፊልጵስዩስ በሮማውያን ቅኝ ግዛት ወድቃለች። በአሌክዛንደር ዘ ግሬት ወይም እስክንድር የሚባለው ጦረኛ በእርሱ አባት ፊሊጶስ ይሉታል ኢትዮጵያውያን ሊቃውንት፣ ፊሊፕ ዘ ሰከንድ ይላሉ። ፊሊፕ ዘ ሰከንድ ተብሎ ይጠራል። በእሱ የተሰየመች ናት። ተሰሎንቄ ደግሞ በአሌክዛንደር ዘ ግሬት ሃፍ ሲስተር ኦኬ ግማሽ እህቱ የተሰየመች ከተማ ናት። ይሄንን መግቢያው ላይ ታሪካዊ ይዘቱን አይተናል። ስለዚህ በሮማውያን ቅኝ ግዛት የወደቀች ከተማ ናት። በዚህች ከተማ ሮማውያን ይኖራሉ፣ ኦኬ ግሪካውያን ይኖራሉ፣ ኦኬ አይሁዳውያን ይኖራሉ። ለተለያየ ጉዳይ ወደ አውሮፓ የመጡ ለንግድም ሊሆን ይችላል። በተለያየ ጉዳይ የወደብ ከተማ ስለሆነች ወደዚህች ከተማ የመጡ አይሁዳውያን አሉ፣ ሮማውያን አሉ፣ የግሪክ ሰዎች አሉ። ስለዚህ ብዙ ጣዖት አምልኮ የበዛባት ከተማ ናት። ሐዋርያው ቅዱስ ጳውሎስ በዚህ ሰዓት ነው ወደዚች ከተማ የገባው። እዚች ከተማ ከገባ በኋላ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ወንጌልን ከሰበከ በኋላ ብዙዎችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አቅርቧል። የእግዚአብሔር ደቀ መዛሙርት አድርጓል። አሁን እነርሱን ምን እያለ ይጠራቸዋል? ወንድሞቼ እያለ ይጠራል። ወንድሞቼ የሚላቸው እነሱን ነው እንጂ በስጋ ከአንድ እናትና ከአንድ አባት የተወለዱ አይደሉም። ወንድሞቼ የሚለው ሐዋርያው ቅዱስ ጳውሎስ እደግመዋለሁ እሰልሳለሁ በተሰሎንቄ ያሉትን ምዕመናን ቀለለም ክርስቲያኖች ነው ወንድሞቼ። ምክንያቱም የሐዋርያው ቅዱስ ጳውሎስም እምነት የነሱም እምነት አንድ ነውና በክርስቶስ ኢየሱስ ወንድማማቾች ናቸው። ኦኬ ስለዚህ እዚህ ክፍል ላይ አውዱን በነገራችን ላይ ወንድሞች የሚለው ቃል በአውድ ነው የሚፈታ። መጽሐፍ ቅዱስ ላይ በጣም ብዙ ትርጉም አለው ወንድም የሚለውን ሐሳብ ኦኬ እያንዳንዱ በአውድ ነው የሚፈታው። እዚህ ክፍል ላይ የምንመለከተው በእምነት ክርስቲያኖች የሆኑትን ወንድሞች ምዕመናንን ወንድሞች እያለ ይጠራል። ሐዋርያው ቅዱስ ጳውሎስ ወንድሞቼ ብሎ ይጠራል። ሁለተኛው ነገር ትህትናውን ተመልከቱ። ወንድሞቼ ብሎ ሊጠራቸው አላፈረም። እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድሞቹ ተብለው ሲጠሩ አላፈረም እንዲሉ ሐዋርያው ቅዱስ ጳውሎስን የተሰሎንቄ ምዕመናን ወንድሞቼ ብሎ ሲጠራ አላፈረም። ተመልከቱ። እሱ እኮ መምህራቸው ነው። እሱ እኮ አባታቸው ነው። በተሰሎንቄ ገብተው የእግዚአብሔርን ወንጌል ሰብኮ ምን አድርጓቸዋል? የክርስቶስ እስረኛ አድርጓቸዋል። ግን የክርስቶስ እስረኛ ቢሆኑም ወንድሞቼ እያለ ሲጠራቸው ተመልከቱ። ምን ያህል ትህትናውን ተመልከቱ። ምን ያህል ፍቅሩን ተመልከቱ። ወንድሜ ብሎ ያቅፋቸዋል። በእነሱ ላይ እኔ እኮ መምህራችሁ ነኝ እንዴ መተካከል እንደምፈልጋችሁ እንዴ ብሎ አንዳንድ ሰዎች እንደሚያደርጉት ሲኮፈስ አትመለከቱትም። ወንድሞቼ ናችሁ እያለ አቅፎ በትህትና በፍቅር ሲጠራቸው ትመለከታላችሁ። ትህትናውን ያሳያል ይላሉ አበው። ምን ያህል የፍቅር ሐዋርያ እንደሆነ ተመልከቱ። ስለዚህ ምን እያለ ይጠራቸዋል? ነገር ግን ወንድሞቼ ሆይ ብሎ ይጠራቸዋል። እሺ ከፊት ይልቅ ልትበዙ አለ። ኦኬ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጪ ባሉት ዘንድ በአግባቡ እንድትመላለሱ አንዳችም እንዲያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። እሺ በውጭ ካሉት ሲል ይላሉ ሊቃውንቱ ከሃይማኖት ውጪ ወይም በአምልኮተ ጣዖት የሚኖሩትን ነው በውጭ ካሉት የሚለው። በደንብ አድርጋችሁ ስሙኝ። በተሰሎንቄ ብዙ አምልኮት ነበረ። አምልኮተ ቄሳር አለ፣ አምልኮተ ጣዖት አለ እና ክላሲካል ሚቶሎጂ ግሪኮ ሮማን ካልቸር ኦኬ ይመለኩባት ያለች ከተማ ናት። አይሁዳውያን አሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያላቸው ነው? በውጪ ካሉት ሲል ከቤተ ክርስቲያን ውጪ ካሉት ኦኬ ከናንተ ህብረት ውጪ ካሉት እያለ ነው እየተናገረ ያለው። በውጪ ካሉት ከሃይማኖት ውጪ በአምልኮተ ጣዖት ከሚኖሩት አህዛብ ጋር ነው የሚኖሩት። ክርስቲያኖች ብቻ አይደሉም። እዛ ምን ብለናል? አይሁዳውያን አሉ። ምን ብለናል? ጣዖት አምላኪያን አሉ አይደል እንዴ? እስቲ እንመለስ። እንደው ዝም ብለ ዲያቆን አማኑኤል ዝም ብለ ነው እንደምታወራው የሚል ሰው ስለማይጠፋ አስረጅና ሲዚ ሐዋርያት ሥራ ምዕራፍ 17 እነማን ነበሩ በዚች ከተማ? ሉቃስ ምን ብሎ ጽፎልናል? ይኸው
እሺ ቁጥር 5 ጀምረን አይሁዳውያን አሉ አያችሁ ክፉ አይሁዳውያን ያላመኑ አሉ አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ ህዝቡንም ሰብስበው ከተማውን አወኩ ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሱን ቤት አቀረቡ ባላገኟቸውም ጊዜ ኢያሱን ከወንድሞቹ አንዳንዶቹን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል ኢያሱንም ተቀብሏቸዋል እነዚህ ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ሮማውያንም አሉ ተመልከቱ ቄሳር አምልኮተ ቄሳርም አለ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ ሮማውያን አሉ የቄሳር አይሁዳውያን አሉ ክፉ አይሁዳውያን አሉ ኦኬ ህዝቡና የከተማውን አለቆች ይህን ነገር በሰሙ ጊዜ ታወኩ ከኢያሱን ከሌሎችም ዋስ ተቀብለው ለቀቋቸው ስለዚህ አይሁዳውያን አሉ ሮማውያን አሉ ግሪካውያን ሁሉ ሳይቀራሉ ሙሉን አውዱን አንብቡት እነዚህ ሁሉ ከቤተ ክርስቲያን ውጪ ያሉ ናቸው ስለዚህ ሐዋርያው ቅዱስ ጳውሎስ ከውጪ ካሉት ሲል ከእምነት ውጪ ያሉትን ነው የሚናገረው ከእምነት ውጪ ያሉትን ነው የሚናገረው እሺ ከዛ በኋላ ምን አላቸው በአገባቡ እንድትመላለሱ ይላል ተመልከቱ ምዕራፍ 4 ላይ ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁ በውጪ ባሉት ከሃይማኖት ውጪ ባሉት ዘንድ በአግባቡ እንድትመላለሱ አለ ምን ማለት ነው በአግባቡ እንድትመላለሱ ማለት በእነሱ ዘንድ በመልካም ስራችሁ እንድትታወቁ ማለት ነው አያችሁ በአግባቡ እንድትመላለሱ ሲል በእነሱ ዘንድ በአግባቡ እንድትመላለሱ በመልካም ግብራችሁ እንድትታወቁ ይላሉ አባቶቻችን በመልካም ግብራችሁ እነዚህ አይሁዳውያን እነዚህ ሮማውያን እነዚህ ግሪካውያን እናንተን ተመልክተው እግዚአብሔር አምላክን እንዳይሰድቡ እናንተን ተመልክተው እግዚአብሔር አምላክን ጌታን ኢየሱስ ክርስቶስን እንዳይሰድቡ እያለ ነው ጨው ሁኑ ኦኬ ጨው ሁኑ እናንተ የምድር ጨው አጣፍጧት እያለ ነው ሐዋርያው ቅዱስ ጳውሎስ ኦኬ እሺ አንዴ እንመለሳለን መጽሐፍ ቅዱሳዊ መረጃዎችን እናያለን እሺ እንቀጥል ከዛስ በኋላ ምን አለ የራሳችሁን ጉዳይ ልትጠነቀቁ እንዳዘዝናችሁ በውጭ ባሉት ዘንድ በአገባቡ እንድትመላለሱ አንዳችም እንዳያስፈልጋችሁ አለ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋል ይላል አሁን ስራ ፈትነትን ሲቃወም እናያለን ስለዚህ በውጭ ካሉት ሲል ከሃይማኖት ውጪ በአግባቡ እንድትመላለሱ ሲል በመልካም ስራችሁ ክርስቶስን እያሳያችሁ እንድትመላለሱ ኦኬ እያለ ነው ከዛ መልካም ስነ ምግባር እንዲኖራቸው ነው ከዛ በኋላ ምን አላቸው ምንም አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን አለ ምን እንዴ አንዳች እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን በእጃችሁ እየሰራችሁ እንድትኖሩ እንለምናችኋለን ይላል ይሄ ምን ማለት ነው ስራ ፈት እንዲሆኑ አይፈልግም ሐዋርያው ቅዱስ ጳውሎስ ስራ ፈትነትን አያበረታታም ሰርተው ራሳቸውን ይለውጡ ዘንድ ሰብኳቸዋል እሱ በዛ በነበረበት ሰዓት በዛው በተሰሎንቄ በነበረበት ሰዓት አስተምሯቸዋል አሁን ያንን እናያለን ስለዚህ መጨረሻ ምን አላቸው አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል አሁን ሐዋርያው ቅዱስ ጳውሎስ ያልሰበከውን የሚኖር አምላክ አይደለም ያላሳየውን አድርጉ የሚል አምላክ አይደለም ኦኬ አትዘሙቱ ካለ እሱ በድንግልና ጸንቶ ነው አትስረቁ ካለ እሱ ምጽዋት ሰጥቶ አሳይቶ ነው አትስነፉ ካለ እሱ ሰርቶ አሳይቶ ነው ምን ችግር አለው አትስነፉ ይያለ ቁጭ ብሎ በመመናን ላይ ከብዶ ሊታይ አይፈልግም እሱ ሰርቶ አሳይቷል ጉብዝናን ሰርቶ አሳይቷል እንመልከት መጽሐፍ ቅዱሳችሁን ደግመን እናያለን መጀመሪያ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ምዕራፍ 2 ክፈቱልኝ ምዕራፍ 2 ከቁጥር 9 ሁላችሁም ከቁጥር 9 ክፈቱልኝ አንዴ ከቁጥር 9 ሁላችሁም አሳውቁኝ ቁጥር 9 4 9 አብረን እናነባዋለን
እሺ 4:9 ይኸው አብረን እናንብበው። ወንድሞች ሆይ አሁን ወንድሞች ሆይ የሚላቸው ክርስቲያኖችን ነው። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና አላቸው። አያችሁ ድካማችንና ጥረታችን ትዝ ይላችኋልና አላቸው። እያስታወሳቸው ነው። በእናንተ ጊዜ የነበርን ጊዜ እናደርግ የነበረውን እናሳያችሁ የነበረው ነገር ትዝ ይላችኋል እያለ ነው። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት። አያችሁ ከእናንተ በአንዱ ምዕመን እንኳን በአንድ ነፍስ እንኳን እንዳንከብድ እያለ ነው። በአንድ ነፍስም እንኳን ቢሆን እንዳንከብድ ትዝ ይላችኋል። ኦኬ በእናንተ በአንዱ እንኳን እንዳንከብድ ለሊትና እንዳንከብድ ትዝ ይላችኋል። ሃኒ ሚዩት ፕሊዝ። ሚዩት ማለት ናፍቆኝ ነበር። አሁን እንጀምር ነው። እሺ ከእናንተ በአንዱስ እንኳን እንዳንከብድ ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን ይላል። አያችሁ ምን እያልን እየሰራን በእናንተ ላይ ከብደን መታየት አንፈልግም። በእናንተ ላይ ከብደን መታየት አንፈልግም። ስለዚህ ከእናንተ እንዴ ሌሊትና ቀን ከሰራ በመች ሊያገለግል ነው ቢሉ ይላሉ ሊቃውንቱ በትርጓሜ ላይ ሌሊት ይላል። ግቡና አንብቡት የተሰሎንቄን አንድምታ ትርጓሜ። ይሄንን ክፍል ስለተማርነው ነው ቶሎ ብለው ሌሊት ምን ያደርግ ነበር ሐዋርያው ቅዱስ ጳውሎስ? ድንኳን ይሰፋ ነበር። ድንኳን ሰፊ ነው። ኦኬ ቴንት ሜከር ይባላል። ድንኳን ሰፊ ነው። ላሳያችሁ ድንኳን ሰፊ ምን እንደሚመስል። ኦኬ ፎቶ ላሳይ ብዬ ነው። አንዴ ፎቶ ላሳይ እንዴት ነው ድንኳን የሚሰፋ። መቼም የቦሌ ልጆች ምናምን ሊኖሩ ስለሚችሉ በጣም ከባድ ነው እሱ አካባቢ ኬክ ምናምን እንጂ ድንኳን መስፋት ይከብዳል። ላሳይ እንደዚህ ነው። ሐዋርያው ቅዱስ ጳውሎስ ድንኳን እየሰፋ ነው ያገለገለ። እያያችሁ ነው አይደለ? እንደዚህ ድንኳን እየሰፋ ሌሊት ድንኳን ይሰፋል። አገልግሎቱን ይደግፍ የነበረው እንዲህ ነው። ድንኳን እየሰፋ ሌሊት ቀን ያገለግል ነበር ይላሉ ሊቃውንቱ። ሌሊት ምን ያደርጋል? ድንኳን ይሰፋል። ቀን ምን ያደርጋል? ያስተምራል ወንጌልን። ኦኬ እሺ እንመለስ። እሺ ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን ይላል። እሺ የት አለ ታዲያ? የቱ ጋር ነው ድንኳን ይሰፋ ነበር የሚለው ደግሞ ሚል ሰው አይጠፋም። እሱን ደግሞ አስረጅ ልስጣችሁ። ይኸው ሉቃስ ነግሮናል። ሉቃስ ስለ ሐዋርያው ቅዱስ ጳውሎስ ጎበዝ ታታሪ ሰራተኛ መሆኑን ለኔና ለእናንተ አስቀምጦልናል። የት ላይ? ሐዋርያት ሥራ ምዕራፍ 18 ቁጥር 3 እና 4 ተመልከቱ። ሐዋርያት ሥራ ምዕራፍ 18 ይኸው ሐዋርያት ሥራ ምዕራፍ 18 ቁጥር 3 እና 4 ተመልከቱ። 3 እና 4 እሺ ይኸው ሚላል ከቁጥር 1 ጀምሬ ላንብብላችሁ። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉት አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበረ። አይሁድ ከሮሜ ማለትም ኢጣሊያ ሮም ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ስራቸው አንድ ስለነበረ በእነርሱም ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸው ይላል ድንኳን መስፋት ነበር ይላል። አያችሁ ድንኳን መስፋት ነበር። የማን ስራ? የሐዋርያው ቅዱስ ጳውሎስ ስራ። ኦኬ ድንኳን እየሰፋ ነበረ ራሱን የሚያገለግለው። ራሱን ብቻ ደግሞ አይደለም። እንመልከት ደግሞ ሉቃስ ይነግረናል፣ ይጽፍልናል። ሐዋርያው ቅዱስ ጳውሎስ ድንኳን ሰፍቶ ራሱን ብቻ አይደለም የሚያገለግለው። እና ምንድን ነበር የሚያደርገው? እስቲ እንመልከት። ሐዋርያት ሥራ ምዕራፍ 20 ቁጥር 33 እና 34 ኦርቶዶክሳውያን ክርስቲያኖች ጻፉ ጥቅሱን፣ በኋላ ታነባላችሁ ቤት። እሺ ሐዋርያት ሥራ ምዕራፍ 20 ክፈቱልኝ። ይኸው ሐዋርያት ሥራ ምዕራፍ 20 ምን ያደርግ ነበር? ድንኳን ሰፍቶ በሚያገኘው ገንዘብ ምን ያደርግ ነበር?
እንመለከታለን። ሐዋርያት ሥራ ምዕራፍ 20 ቁጥር 20 ምዕራፍ 20 ክፈቱልኝ ከቁጥር 33 እስከ 34 33 እሺ ይሄው ተመልከቱ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ ይላል። እነዚህ እጆቼ ድንኳን እየሰፉ እየሰሩ እኔን ብቻ ሳይሆን ከእኔ ጋር ላሉት እንዴት እንዳገለገሉ እናንተ ታውቃላችሁ ይላል። አያችሁ ሐዋርያው ቅዱስ ጳውሎስ አገልግሎ ለሊት ደግሞ ድንኳን ሰፍቶ ምን ያደርግ? የተቸገሩትን ይረዳል፣ የተራቡትን ያበላል፣ ያጠጣል። እዚሁ ራሱ ይናገራል። ስሙ ቁጥር 35 እዛው ላይ ተመልከቱ ምን እንደሚላቸው ሐዋርያው ጳውሎስ እንዲሁ ይላል እየደከማችሁ ድውዮችን ልትረዱና እርሱ ራሱ የሚለው ኢየሱስ ክርስቶስን ነው ጌታችንን እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። አያችሁ አሳየኋችሁ። ስለዚህ ድንኳን ሰፍቶ በሚያገኘው ጥቂት ሳንቲም አገልግሎቱን ይደግፋል። ከዛስ በኋላ አብረውት ላሉት ወገኖቹ ይረዳል፣ የተራበን ያበላል፣ የተጠማን ያጠጣል። ታዲያ ይሄ ሐዋርያ ባይወደድ ታዲያ እንደው እሺ እንበለው ዋካችሁ እንስማው፣ ምክሩን እንስማ። እኔም እናንተም የሚመክረንን የሚያስተምረንን እናድምጠው። ከዚህ በላይ ፍቅር ምን አለ? ራሱን ለኔና ለእናንተ አሳልፎ የሰጠ ታላቅ ሐዋርያ ነው። ታላቅ ሐዋርያ ነው ሐዋርያው ቅዱስ ጳውሎስ። ኦኬ ስለዚህ ምን ይሰፋል? ድንኳን ይሰፋል። እሺ እንቀጥል። ሌላ አስረጃ ልጨምርላችሁ አንዴ ጠብቁኝ። እሺ ትከፍቱልኛላችሁ። አንደኛ ተሰሎንቄ ምዕራፍ 2 ክፈቱልኝ። እዛው ላይ ትንሽ ነው ቁጥር 5 እሺ ቁጥር 5 ጊዜ ሰጣችኋለሁ፣ ቶሎ ክፈቱልኝ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 5 ሐዋርያው ቅዱስ ጳውሎስ በምን አይነት አገልግሎት ነው የተሰሎንቄ ምዕመናን ያገለገላቸው? ምዕራፍ 2 ቁጥር 5 ተከፈቱልኝ። እዩ ምን እንደሚል ስሙ፣ አብረን እናንብበው። ይሄው መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 5 ያዙት። አደራችሁን መሰጣችሁን ማስረጃ ያዙ። እሺ ይሄው ምን እንደሚል ስሙ። እንደምታውቁ እያቆላመጥን ከቶ አልተናገርንም፣ እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም። ተመልከቱ፣ ምን በማለት አልሰራንም ማለት በመጎምጀት አልሰራንም። ምን ማለት ነው? ከናንተ የምናገኘውን ሀብት ከናንተ የምናገኘውን ገንዘብ እያሰብን አይደለም ያገለገልናችሁ፣ በነፃ ነው ያገለገልናችሁ። ወርቅ ትሰጡን ይሆንን፣ ብር ትሰጡን ይሆንን፣ ገንዘብ ትሰጡን ይሆንን እያለን እየጎመጀን አይደለም ያገለገልናችሁ፣ በነፃ ነው ያገለገልናችሁ እያለ ነው። በነፃ ነው ያገለገልናችሁ እያለ ነው። ስለዚህ ምን አላቸው? እያቆላመጥን ከቶ አልተናገርንም፣ እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም፣ በነፃ ነው ያገለገልናችሁ እያለ ነው ሐዋርያው ቅዱስ ጳውሎስ። እሺ የመጨረሻ ማስረጃ ልስጣችሁና ወደ ቀጣዩ ክፍል እንገባለን። ሁለተኛ ተሰሎንቄ ምዕራፍ 3 ይሄው ሁለተኛው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ ስንት አልኳችሁ? 3 ቁጥር 7 እና 8 ተመልከቱ።
ቁጥር 7 እና 8 ከ6 ጀምሬ ያነበዋለሁ። ያው ወንድሞች ሆይ ከኛ ዘንድ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን አለ። እሺ ቁጥር 7 እኛን ልትመስሉ አያችሁ፣ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና። እሺ በእናንተ ዘንድ ያለ ሥርዓት አልሄድንም፣ ከእናንተ ዘንድ በአንዱስ እንኳን እንዳንከብድ ሌሊትና ቀን በድካም በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበረ እንጂ ያለ ስልጣን ስለሆንን አይደለም፣ ሳይገባን ቀርቶ አይደለም። ወንጌል ይፈቅዳል፣ የሰራ ይበላ ዘንድ ወንጌል ያዛል። ግን ሳይገባን ቀርቶ አይደለም። በእናንተ ላይ ከብደን ልንታይ ስለማንፈልግ ባንዳችሁ እንኳን አልከበድንም። ሌሊትና ቀን እየደከምን እየሰራን ሌሊት ድንኳን እየሰፋን ቀን ወንጌል እየሰበክን አገለገልናችሁ እያለ ነው ሐዋርያው ቅዱስ ጳውሎስ። ለምን? እኛን ምሳሌ ታደርጉ ዘንድ፣ ስንፍናን አስወግዳችሁ ትጥሉ ዘንድ እያለ ነው። ዛሬ እኔና እናንተስ በሱን ይኸው ሌላውን ስራ እንንቃለን፣ መስራት አንፈልግም። ጤና ያለን እግዚአብሔር ጤና ሰጥቶን ትንሽም ይሁን ስራ ሰርተን ባገኘነው ነገር ራሳችንን እንድንደግፍ ሐዋርያት አስተምረው አልፈዋል፣ ሰብከው አልፈዋል። ስለዚህ ይሄንን እንድናደርግ ቤተክርስቲያን እንዲያው አንዳንድ ሰዎች ባለማወቅ ቤተክርስቲያንን ሲሳደቡ እኔ በጣም ነው ማዝነው። ስንፍናን እንደምታበረታታ አድርገው ቤተክርስቲያን አትስሩ አትልም። ቤተክርስቲያን ልጆቿን ጎበዝ ታታሪ ሰራተኛ እንደ ሐዋርያው ቅዱስ ጳውሎስ አገልጋዮቿም እንዲሆኑ ነው የምታዘው የምትመክረው። አስረጅ የተጻፈ እውነት ይሄ ነው። ስለዚህ ስንፍና ቤተክርስቲያን አታስተምርም፣ ሐዋርያት አላስተማሩ። አፖስቶሊካ ሐዋርያዊት ቤተክርስቲያናት ምንል ከሆነ እንደ ሐዋርያው ቅዱስ ጳውሎስ እየሰፋን ድንኳን እናገለግላችሁ ዘንድ ታዘናል። መቼም ከዚህ በኋላ ድንኳን መስፋት አለብኝ ስላችሁ እንዳትቆጡኝ፣ ገብቷችኋል። በቃ ከዚህ በኋላ ሂዱና ጳውሎስን አናግሩት። እሺ እንቀጥል። ስለዚህ ምን አላቸው? በውጪ ባሉት ዘንድ በአግባቡ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። በውጪ የተባሉት ከእምነት ውጪ ያሉትን ነው የሚናገረው ሐዋርያው ቅዱስ ጳውሎስ። በእነሱ ውስጥ እንዴት አድርጋችሁ ኑሩ እያላቸው ነው። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ። ኦኬ፣ በጸጥታ ትኖሩ ዘንድ ሲል ዝም ብላችሁ ኑሩ እያለ አይደለም። በቅድስና በንጽህና እግዚአብሔርን መስላችሁ ተመላለሱ እያለ ነው። እግዚአብሔርን መስላችሁ ተመላለሱ እያላቸው ነው። በጸጥታ የሚለው እግዚአብሔርን መስላችሁ ተመላለሱ። እሺ፣ ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጪ ባሉት ዘንድ በአግባቡ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። ሌላ ነገር ላይ በማያገባችሁ ነገር ላይ ኢንቮልቭ ሳታደርጉ ሳትጥልቅ ሳትሉ የራሳችሁን ነገር እያደረጋችሁ በጸጥታ በጸሎት እግዚአብሔርን መስላችሁ በቅድስና በትህትና በማያምኑ ሰዎች ዘንድ ተመላለሱ። ኦኬ፣ በማያምኑ ሰዎች ዘንድ ተመላለሱ እያላቸው ነው። ኦኬ፣ ቆላሲስ ምዕራፍ 3 ቁጥር 17 ላይ ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? አንዴ ቆላሲስ ምዕራፍ 3 ቁጥር 17 ተመልከቱ። የቆላሲስ ምዕመናንን ምን ይላቸዋል? ይኸው እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ምን ማለት ነው? በጌታ በኢየሱስ ስም አድርጉት ሲል ለእግዚአብሔር እንደሚከብር አድርጋችሁ አድርጉ። አሁን ስትሰሩ ስራችሁ ሌብነት ከሆነ እግዚአብሔር ይከብርበታል? አይከብርበትም። የሚከብርበት ክፉ መንፈስ ነው። ያው ዋጋችሁን እናገኛለን ማለት ነው። ዋጋችንን እናገኛለን። ግን ምንድነው ያለው እሱ? በጌታ በኢየሱስ ስም አድርጉት። እርሱ የሚከብረውን ኦኬ እያመሰገናችሁ እግዚአብሔር የሚከብርበትን ስራ እየሰራችሁ በላባችሁ እውነተኛ ላብ እያፈሰሳችሁ ከሙስና ርቃችሁ ከበደል ርቃችሁ እግዚአብሔርን እያከበራችሁ እየሰራችሁ
እግዚአብሔርን አመስግኑ እያለ ነው ሐዋርያው ቅዱስ ጳውሎስ ለቆላሲስ ምዕመናንን በሚመክርበት አውዱ ላይ ማለት ነው። እሺ ዮሐንስ አፈወርቅ ይህን ክፍል ምን አለ? እስቲ የዮሐንስ አፈወርቅን ቃል እንመልከት አንዴ ተመልከቱ። ስለ ስንፍና ቅዱስ ዮሐንስ ምን አለ? ዮሐንስ አፈወርቅ እሺ ሴንት ጆን ክራይሶስተም ቅዱስ ዮሐንስ አፈወርቅ ነው። the apostle emphasize አፖስትል የሚለው ሐዋርያው ጳውሎስን ነው። ሐዋርያው ለማለት ነው። the apostle emphasize ማለት አጽንኦ መስጠት፣ አማርኛው ላይ አጽንኦ መስጠት ማተኮር የተባለ ይተረጎማል። the apostle emphasize ስል ቅዱስ ዮሐንስ አፈወርቅ ምን እያለ ነው? ሐዋርያው አጽንኦ እየሰጠ ነው። ይሄን መልእክት ሲልክ አጽንኦ እየሰጠ ነው እንደማለት ነው። that unemployment ተመልከቱ፣ ስራ ፈትነት that unemployment causes many evils ያለ ጉድ ፈላ። ምንድነው የሚለው ዮሐንስ አፈወርቅ? ሐዋርያው ቅዱስ ጳውሎስ አጥብቆ አጽንኦ ሰጥቶ እየተናገረ ነው። ስራ ፈትነት ብዙ ጥፋትን ይወልዳል ይፈጥራል። ስራ ፈት መሆን ማለት እናያለን። እስቲ መጽሐፍ ቅዱሳዊ እናደርገዋለን። እንደው ጥቅስ የምንፈልግ ካለን እስቲ እናያለን። ስራ ፈትነት እንዴት ነው ኃጢአትን ይወልዳል? አብረን የምናየው ይሆናል። ስለዚህ unemployment causes many evils ኦኬ ኢቪል አይደለም የሚለው ተመልከቱ፣ ኢቪልስ ነው የሚለው። ብዙ በደል ብዙ ኃጢአትን ይወልዳል። and that labor is very beneficial labor የሚለው ስራ ማለት ነው። የጉልበት ስራ ሊሆን ይችላል። ኦኬ and that labor is very beneficial ስራ መስራት ግን እጅጉን ጠቃሚ ነው እያለ ነው። ስራ መስራት ጠቃሚ ነው። ስራ ለመስራት ብዙ ኃጢአትን ይወልዳል። and that labor is very beneficial for labor is a sign of our love to our brothers ተመልከቱ፣ labor ወይም ስራ መስራት ምልክት ነው። is a sign of our love to our brothers ስራ መስራት ምልክት ነው። ይሄ ምልክት ምንድነው? ለወንድሞች ያለንን ፍቅር ያሳያል። ሰው ስራ ሰርቶ አይደለ የተቸገረ ሰው የሚረዳ መስራት የማይችለውን የሚያግዘው። ስለዚህ ሰው ስራ ካልሰራ ሌላ ሰው መርዳት አይችልም። ስለዚህ labor is a sign of our love to our brothers ይላል። ለወንድሞቻችን ስራ ለወንድሞቻችን ያለንን ፍቅር የምናሳይበት ምልክት ነው ይላል። አስተውሉ። አሁን ለምሳሌ ዘገሊላን ምሳሌ አድርጌ ልውሰድ። ዘገሊላ ስራ ሳይንቅ ወገቡን አስሮ ሰርቶ ቤተሰቡን ያስተዳድራል። ስለዚህ ስራው የገሊላ ስራ ለቤተሰቡ ያለው ፍቅር ያሳያል። እንዴ አስባችሁታል? አሁን ጧት ተነስታችሁ ስትሰሩ ምንድነው የሚያስገድዳችሁ? ቤተሰብ ያላችሁ ወንድሞች ያላችሁ እህቶች ያላችሁ ኃላፊነት ያላችሁ ሰዎች ተነስታችሁ የምትሰሩት ለቤተሰቦቻችሁ ካላችሁ ፍቅር ነው እንጂማ ተጋድሞ ማደርማ ሰጋችን ይፈልጋል እኮ። ማን ለሊት ይነሳል? ማን ለሊት ጧት ይነሳል? እኔ ራሴ ምሳሌ አድርጌ ልናገር። 5 ሰዓት ለሊት ጧት ነው የምነሳው 5 in the morning። ከዛ ሰራ ቆይቼ ደግሞ ተመልሼ ቤት መጥቼ እናንተን ደግሞ እዚህ አስተምራለሁ። ለምን? ኃላፊነት አለብኛ። ብዙ ሰው ምርዳው ሰው አለ። እኔም ደግሞ ለነሱ ያለኝን ፍቅር ማሳየው በመስራቴ ነው። ለዛ ነው ዮሐንስ አፈወርቅ labor is a sign of our love to our brothers by helping them ይላል። ተመልከቱ፣ by helping them for he said አለ ሐዋርያው ቅዱስ ጳውሎስ ነው አሁን ኮት የሚያደርገው ቅዱስ ዮሐንስ አፈወርቅ። for he said it is more blessed to give than to receive። ማን ነው ይሄንን ያለው? ቅዱስ ጳውሎስ እና ዮሐንስ አፈወርቅ ሐዋርያት ሥራ ምዕራፍ 20 ቁጥር 35ን እያነሳ ሐዋርያው ቅዱስ ጳውሎስ ምን ብሏል? it is more blessed to give than to receive ከመቀበል መስጠት የተሻለ እንደሆነ ይናገራል። እስቲ እንይ፣ አላየነውም እሱን ክፍል? ሐዋርያት ሥራ ምዕራፍ 20 ይኸው ሐዋርያት ሥራ ምዕራፍ 20 ቁጥር 35 ይኸው እንመልከት እስቲ። ይሄንን ክፍል ነው ቅዱስ ዮሐንስ አፈወርቅ ኮት የሚያደርገው። እንዲሁ እየደከማችሁ ድውዮችን ልትረዱ እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ አለ። አያችሁ፣ ሐዋርያው ቅዱስ ጳውሎስ ሰርቶ ምኖችን ይረዳል? ድውዮችን ይረዳል። መስራት የማይችሉትን ራሳቸውን ማገዝ የማይችሉትን ምን ይረዳል? ስለዚህ ስራው ድንኳን መስፋቱ ምን ሆኖ ታየለት? የፍቅር ተምሳሌት ሆኖ ታየለት። የፍቅር አርማ ሆኖ ታየለት። የፍቅር ባንዲራ ሆኖ ታየለት። ግልጽ ነው። አዎ። ስለዚህ ቤት ውስጥ እናቶቻችን ሲሰሩ የጉልበት ስራ ልጆቻቸው ከስራ ሲመጡ
እነሱ ደግሞ ድንኳን ሐዋርያው ጳውሎስ ድንኳን እንደሚሰፋ እንጀራ ጋግረው የሚጠጣውን ነገር አዘጋጅተው ልጄ እንዳይርበው ብለው ያንን ድካም ደክመው ሲመጡ የሚበላ የሚቀመስ ነገር ያቀርባሉ። ይሄን አለ ዮሐንስ አፈወርቅ ይሄ የፍቅር ባንዲራ ነው አለ። የፍቅር ባንዲራ ነው። ግን እኔና እናንተ ይሄንን አናስተውልም። እናቶቻችንን አባቶቻችንን የምናዋርድ ብዙ ሰዎች አለን። እግዚአብሔር አምላክ ይቅር ይበለን። እነሱ ወገባቸው እስኪበጠስ ድረስ ሰርተው አብልተው ቢያሳድጉን ለሀገር ለወገን ለራሳችን ለቤተሰብ ጠቃሚ ያልሆነን ሰነፍ ሰዎች ሞልተናል። ስራ ፈቱ ወጣቶች። እግዚአብሔር አምላክ ልቦናችንን ይመልስልን። ስራ መናቅ የለብንም ክርስቲያኖች። ሁላችንም ያገኘነውን ሰርተን እኛ በልተን ሌሎችን መርዳት የፍቅር ምሳሌ ነው አለ ቅዱስ ዮሐንስ አፈወርቅ። ሌላ ምንም እኛ ከቅዱስ ዮሐንስ አፈወርቅ በላይ ማንን ልንሰማ ነው ታዲያ? ከሐዋርያው ጳውሎስ ውጪ ማንን ልንሰማ ነው? ስራ አንናቅ አደራችሁ። ያገኘነውን ሰርተን ይሄንን ምለው መስራት እየቻሉ መስራት ለማይችሉ ሰዎች ነው። መስራት እየቻሉ እድሉ ገጥሟቸው ስራ ንቀው የሚያሾፉ በየቤቱ እየዞሩ የሚበሉ የሚጠጡትን እነሱን ነው ሐዋርያው ጳውሎስም ዮሐንስ አፈወርቅ የሚናገረው። ግልጽ ነው። ስራ ፈትነት ቤተክርስቲያን አትደግፍም። እሺ ቀጣይ ክፍል ምዕራፍ 4 ስለዚህ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። የሚያስፈልጋችሁን ነገር ትሞሉ ዘንድ ሰዎችን ትለምኑ ዘንድ በሰዎች ላይ ከብዳችሁ እንዳትታዩ እኛ አስተምረናችኋል፣ ሰርተን አስተምረናችኋል። እናንተም እንዲህ አድርጉ እያለ ነው ሐዋርያው ቅዱስ ጳውሎስ። ስራ ፈትነትን ከተሰሎንቄ ምዕመናን ነቅሎ ሊያወጣ ነው ይሄን የሚመክራቸው። ቁጥር 13 ላይ ያለው እሺ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን አለ። አሁን ምን እያለ ነው? ይሄ ሌላኛው ምክንያት ይሄ መልእክት የተጻፈበት ምክንያትን እያነሳላቸው ነው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ሲሉ ያው ዘመዶቻቸውን ወንድሞቻቸውን የሞቱትን ነው የሚናገረው። ኦኬ የሞቱትን ነው የሚናገረው። ትንሳኤ ሙታን እንዳለ ነው እየነገራቸው ያለው። አሁን ምንድነው የተፈጠረው መሰላችሁ? በተሰሎንቄ ሐዋርያው ቅዱስ ጳውሎስ የትንሳኤን ትምህርት አስተምሮ ሲሄድ ክፉ አይሁዳውያን ክፉ ሮማውያን እጅ ጫኑባቸው። አሁን እያነሱ መግደል ጀመሩ። ክርስቲያኖችን ያርዳሉ፣ ክርስቲያኖችን ይገርፋሉ፣ ይዘርፋሉ፣ በአደባባይ ላይ አውጥተው በሸንጎ ያቆሟቸዋል። ይሄ ሁሉ መከራ የደረሰባቸው ክርስቲያኖች እየተገደሉ ነው ያለው። እናት ልጇን ተቀምታ እየታረደባት ነው ያለው። ልጅ እናቱ እየሞተችበት ነው ያለው። ለምን? ኢየሱስ ክርስቶስ ጌታ ነው ስለምትል፣ ኢየሱስ ክርስቶስ ጌትነቱን ስለመሰከሩ ማለት ነው። አሁን ሐዋርያው ቅዱስ ጳውሎስ ይሄንን ሰምቷል። ይሄን መከራ እየደረሰባቸው ግን ጢሞቴዎስ ሄዶ የነገረው አንድ ነገር አለ። ያዝናሉ፣ ትንሳኤ ሙታን እንደሌለ ያዝናሉ። ስለዚህ ቅዱስ ጳውሎስ ምን አደረገ? እኛ ክርስቲያኖች እምነታችን መሰረቱ የክርስቶስ ትንሳኤ ሙታን ነው። እርሱን አምነን ብንሞት እንኳን እርሱን ስላመንን በእርሱ ህይወት አለን እያለ ይመክራቸዋል። ተመልከቱ። ይሄንን ክፍል መጽሐፍ ቅዱስን ይዘን ከማየታችን በፊት አባቶችን ትምህርት ከማየታችን በፊት አንደኛ ቆሮንቶስ ምዕራፍ 15ን እናጥና። አንደኛ ቆሮንቶስን ክፈቱልኝ። ቆሮንቶስ አካያ ደቡባዊ ግሪክ የምትገኝ ከተማ ናት። ካርታ ላይ ላሳያችሁ። ዝም ብሎ ቆሮንቶስ ምናምን ሳይሆን ማወቅ ያስፈልጋል። ቆሮንቶስ የት ናት የሚለውን ሐሳብ ማወቅ ያስፈልጋል። እሺ አያችኋት? ቆሮንቶስ እቹትና እቺ ናት። አካያ ያወራጃ ደቡባዊ ግሪክ ይባላል። ኦኬ ይሄ ሰሜናዊ ግሪክ ነው። ቆሮንቶስ ያለችው ደቡባዊ ግሪክ ነው። እና አቴንስ እነ ክንክራዎስ አያችሁ። ፌቨን አገልጋይ ፌቨንን የሚያውቅ ሮሜ ምዕራፍ 16 ላይ ያለች ፌቨን የበክንክራስ የተባለችው እዚህ ከቆሮንቶስ አቅራቢያ ያለች ትንሽዬ ከተማ ናት። አካያ አውራጃ፣ ስፓርታ፣ አቴንስ እነዚህ ሁሉ ደቡባዊ ግሪክ ነው የሚገኙት። ቆሮንቶስም እዛ ነው ያለችው። በመጽሐፍ ቅዱስ የቆሮንቶስ 2 መልእክት አለ። በአንዳንድ የመጽሐፍ ቅዱስ ተማሪዎች ዘንድ ግን 3 የቆሮንቶስ መልእክት እንደተጻፈ ይነገራል። እኛ ግን ቤተክርስቲያናችን እንዳስተማረችን ሁለቱን ስላለ በሁለቱን ይዘን ነው የምንሄደው።
አንደኛ ቆሮንቶስ ሁለተኛ ቆሮንቶስ አለ። ስለዚህ አሁን ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ለቆሮንቶስ ክርስቲያኖች ምን ብሎ እንዳስተማራቸው ምን ብሎ እንደሰበካቸው እናያለን። ስለ ትንሣኤ ሙታን ማለት ነው። እሺ አንደኛ ቆሮንቶስ ምዕራፍ 15 ክፈቱልኝ። አንደኛ ቆሮንቶስ ምዕራፍ 15 ተመልከቱ። በእግዚአብሔር አብረን እናነባዋለን። ምዕራፍ 15 አብረን እናንብበው። ይሄን ረዘም ያለ ንባብ ስለሆነ ባካችሁን እንዳትደክሙ ከመስኮት እንዳትወድቁ በክርስቶስ ፍቅር አደራላለሁ። ቃል ግቡልኝ። በደንብ አድርጋችሁ ስሙ። ግዴታ ነው። በጣም ቬሪ ክሪቲካል የሆነ ፖይንት ነው። ማወቅ መረዳት ስላለብን ነው። አሁን ስሙ። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ወንድሞች ሆይ በእምነት የሚመስሉትን ወንድሞች ሆይ ብሎ ይጠራል። የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነስቷል። እየሰማችሁ ነው? ክርስቶስ ለምናችን ሞተ? ለኃጢአታችን ሞተ። መጽሐፍ እንደሚል ተቀበረ፣ መጽሐፍ እንደሚል ከሙታን መካከል ተነሳ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነስቷል። በማን ፈቃድ? በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ፈቃድ። በእግዚአብሔር ፈቃድ፣ በእግዚአብሔር ወልድ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ተነስቷል። ለኬፋም ታየ። አሁን ከተነሳ በኋላ ትንሣኤውን ነው የሚናገረው ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ የክርስቶስ ትንሣኤን ነው የሚናገረው። ከተነሳ በኋላ ለማን ታየ የሚለውን ስሙ። እሺ ተነስቷል። ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙ እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ማለትም ትንሣኤውን ያዩ አንዳንዶች የሞቱ አሉ ለማለት ነው። አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። አያችሁ፣ ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስነኝና የእግዚአብሔር ቤተ ክርስቲያን ስላሳደርኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከሙ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲያስ እኔ ብሆን እነርሱም ወደም ባርጋችሁ ስሙ፣ እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ። ኦኬ፣ ክርስቶስ ከሙታን ተነስቷል ብለን እንሰብካችኋለን፣ እናንተም አመናችሁ፣ እኛም ነግረናችሁ እኛንም ተቀበላችሁ። ከ500 የሚበልጡ ሰዎችም የክርስቶስን ትንሣኤ ምን አደረጉ እያለ ነው ሐዋርያ ጳውሎስ። ተመለከቱ። ኦኬ፣ ከ500 በላይ የሚሆኑ ወንድሞች፣ የ500 በላይ የሚሆኑ ሰዎች የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤን ተመልክተዋል። ኦኬ፣ አሁን ቁጥር 12 ላይ ተመልከቱ። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? አያችሁ፣ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳም። አያችሁ፣ የሞቱ ሰዎች በእርሱ ያመኑ ማለት ነው። የሞቱ ሰዎች ከሙታን መካከል የማይነሱ ከሆነ ትንሣኤ ሙታን የለም፣ ክርስቶስም አልተነሳም እያለ ነው። ክርስቶስም ካልተነሳ ተመልከቱ፣ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው። የሐዋርያቱ ስብከት፣ የሐዋርያው ጳውሎስ ስብከት፣ የሐዋርያው ጳውሎስ መልእክት፣ የቅዱስ ዮሐንስ መልእክት፣ የቅዱስ ዮሐንስ ስብከት፣ የሐዋርያቱ በጠቅላላ ስብከት ሁሉ ምንድነው? ከንቱ ነው፣ ኢየሱስ ክርስቶስ ከሙታን ካልተነሳ እያለ ነው። እምነታችሁም ደግሞ ከንቱ ናት አለ። በእርሱ ላይ ማመናችሁም ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል አለ። ተመልከቱ፣ ሐሰተኞችም ነን እኛም በእግዚአብሔር ላይ ዋሽተናል። ክርስቶስ ከሙታን አልተነሳም ብለን ዋሽተናል። ይሄ ግን ባይነሳ ኖሮ ነው። እርሱ ግን ከሙታን መካከል ተነስቷል። ከ500 በላይ የሚሆኑ ሰዎች አይተውታል። ሐዋርያቱ አይተውታል።
ሴቶች በኢየሩሳሌም ያሉ ሴቶች አይተውታል። ምስክር አላስቀረም፣ ምስክሮች አሉ እያለን ነው የእሱን መነሳት። ስለዚህ የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችሁ ከንቱ ናት። አያችሁ፣ ክርስቶስ ኢየሱስ ካልተነሳ እምነታችሁ ምንድናት? ከንቱ ናት። እስካሁን ድረስ በኃጢአት አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ህይወት ብቻ ክርስቶስ ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን አለ ቁጥር 20 ላይ ተመልከቱ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል በራሱ ፈቃድ። አረ መልሱልኝ፣ በማን ይሆናል አለ። እስቲ ስሙን ጻፉልኝ። እንዴ እናፍርበታለን እንዴ? እኛ እናፍርበትም። ሐሰተኞች እንደሚያዋሹብን አይደለንም። እኛ ኦርቶዶክሳውያን በክርስቶስ ኢየሱስ አናፍርም። በማን ነው ሕያዋን የምንሆነው ሕይወትን የምናገኘው? በኢየሱስ ክርስቶስ። በክርስቶስ አዎ፣ በክርስቶስ። አሁን ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ምዕመናን ምን እያላቸው ነው? ምን እያላቸው ነው? ምዕራፍ 4 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ በክርስቶስ ኢየሱስ አምነው ላንቀላፉ ሰዎች ጠፍተዋል ብላችሁ አትዘኑ። ተስፋ አለ። ተስፋችን ማን ነው እያላቸው ነው? ኢየሱስ ክርስቶስ ነው ተስፋችን። እሱ ሞትን ድል አድርጎ ከሙታን መካከል በኩር ሆኖ ተነስቷል እያለ ነው። ስለዚህ ለምን ታዝናላችሁ? በተሰሎንቄ ያላችሁ ምዕመናን አትዘኑ። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እናንተም ሰማዕትነትንም ብትቀበሉ ብትሞቱም መቃብር ብትገቡም በክርስቶስ ኢየሱስ ሕያዋን ናችሁ። ዓለም ይሄ አይገባውም ከእግዚአብሔር ስላልሆነ፣ እኛ ግን ከእግዚአብሔር ስለሆነን ይሄ ቃል እኛ እንረዳለን። እኛ ሕያዋን ነን እያለ ነው ሐዋርያው ቅዱስ ጳውሎስ። ሕያዋን ነን እንዴ? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አልተናገረም እንዴ? እስቲ የዮሐንስ ወንጌል እንመልከት። ወልደ ዘብዴዎስ ቅዱስ ዮሐንስ የጻፈውን የያዕቆብ ወንድም ቅዱስ ዮሐንስ ዮሐንስ ወንጌል ምዕራፍ 11 ትከፍቱልኛላችሁ። ሙሉን እናንተ አንብቡት። እኔ ግን የምፈልገው ቃል 25 እና 26 ላይ ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ምን ይላል አለ? ሕያው ይሆናል። አያችሁ፣ እኔ ሕይወትን እሰጣለሁ እያለ ነው። ሕይወት ያለው በእኔን ነው፣ በእርሱ ብቻ። ሕይወት በኢየሱስ ክርስቶስ ብቻ። እየሰማችሁ ነው? ዙስ ሕይወት አይሰጥም። ትናንትና አይተናል። አርጤምስ ሕይወት አትሰጥም። ሕይወትን የሚሰጥ ዘላለማዊ ሕይወትን የሚሰጥ ዘላለማዊ ሕይወትን የሚያላብስ ኢየሱስ ክርስቶስ። ስለዚህ ምን አለ ዮሐንስ ወንጌል ምዕራፍ 15 ቁጥር 25 ምዕራፍ 11 ቁጥር 25 እና 26 ላይ ያው ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። አያችሁ፣ ለዘላለም አይሞትም። በማርታና በማርያም ቤት ገብቶ የተናገረውን ቃል ነው ያነበብነው። ዮሐንስ ወንጌል ምዕራፍ 6ንም እንመልከት። ከቁጥር 40 ላይ እናገኛለን። ምዕራፍ 6 ይኸው ምዕራፍ 6 ቁጥር 40 ተመልከቱ። ምዕራፍ 6 ቁጥር 40 ሕይወት ሁሉ ወደ እኔ ይመጣል
ወደኔም የሚመጣ ከቶ ወደ ውጪ አላወጣውም ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ያገኝ ያባቴ ፈቃድ ይህ ነው እኔም በመጨረሻው ቀን ምን እለዋለሁ አስነሳዋለሁ በማን የሚያምን በልጁ በኢየሱስ ክርስቶስ የሚያምን አብ አለው መንፈስ ቅዱስ አለው በልጁ በኢየሱስ ክርስቶስ የሚያምን አብም መንፈስ ቅዱስም የለውም የዘላለም ህይወትን ማግኘት የሚፈልግ ሰው በማን ነው የሚያምነው በልጁ በኢየሱስ ክርስቶስ ይሄ የቤተክርስቲያናችን ንጹህ የሆነው ትምህርት ነው የማትደራደርበት ትምህርቷ ነው ህይወትን የምናገኘው በልጁ በኢየሱስ ክርስቶስ በማመን ነው በልጁ በኢየሱስ ክርስቶስ በማመን ነው ግልጽ ነው ስለዚህ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወትን እንዲያገኝ ያባቴን ፈቃድ ይህ ነው እኔም በመጨረሻ ቀን አስነሳዋለሁ አለ እሺ እንመልከት ሌላ ዮሐንስ መልእክተ ዮሐንስ አንደኛ ዮሐንስ መልእክተ ዮሐንስ ምዕራፍ 1 እንመልከት ከቁጥር 1 አንዴ ይሄው መጀመሪያቱ የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 1 ስለ ህይወት ቃል አለ ህይወት ቃል የሚለው ኢየሱስ ክርስቶስ ነው ስሙ ህይወት ብሎ ይጠራዋል ወልደ ዘብዴዎስ ቅዱስ ዮሐንስ ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን ባይኖቻችን ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን አለ ስለ ኢየሱስ ክርስቶስ ሐዋርያት የሚያወሩት ስለ ኢየሱስ ክርስቶስ ነው ስለ ኢየሱስ ክርስቶስ ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን በጆሮቻችን አብረነው ሆነን ሲናገር የሰማነውን ባይኖቻችን አይተነዋልና ባይኖቻችን ያየነውን ኦኬ የተመለከትነውን እጆቻችንም በዚህ እጃችን ቅዱስ ዮሐንስ በእጁ ዳሶታል ኢየሱስ ክርስቶስን አቤት የታደሉ እጆች እንዴት ደስ ይላል ኢየሱስ ክርስቶስን ዳሰውታል እጆቻችንም የዳሰሱትን ምን እንላለን እናወራለን እርሱ ምንድነው ህይወት ቃል እንቀጥል ይሄው እዚህ ላይ ህይወትም ተገለጠ አይተንማል እንመሰክርማለን ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለም ህይወት እናወራላችኋለን ይላል በዚህ ህይወት ያመነ ያለን ነው ቅዱስ ጳውሎስ የዘላለም ህይወት አለው አይሞትም ሕያው ነው ያላቸው ነው ተጽናኑ በዚህ ቃል እስቲ ሮሜ ምዕራፍ 6 ቁጥር 4 እንመልከት አስረጅ ያዛችሁ ነው ብዬ ተስፋ አደርጋለሁ ሮሜ ምዕራፍ 6 ይሄው ሮሜ ምዕራፍ 6 ቁጥር 4 ሮሜ ምዕራፍ 6 ቁጥር 4 ተመልከቱ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር እንተባበራለን እርሱ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ከሙታን እንደተነሳ እኛም በእርሱ ያመንን እንነሳለን እያለ ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 11 እሺ እንመልከት ሐዋርያቱ የሚመሰክሩት እውነት ይሄንን ነው ይሄው ሮሜ ምዕራፍ 8 ቁጥር 11 ጀምሮ ላንብብ ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር መንፈስ ቅዱስን ነው የሚናገረው በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ህይወትን ይሰጠዋል ታዲያ ከዚህ በላይ የምስራች ምን እንፈልጋለን ክርስቲያኖች ታዲያ ከዚህ በላይ የምስራች የተሰሎንቄ ምዕመናን ምን ይፈልጋሉ ትንሳኤ ሙታን የለም ብለው ስለምን ይጨነቃሉ ይሄንን ሲመክራቸው ሐዋርያው ቅዱስ ጳውሎስ ምን አለ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል እሺ ተስፋ የሌላቸው ያላቸው እነማንን ነው ተስፋ የሌላቸው ያላቸው እነማንን ነው ተስፋ የሌላቸው ያላቸው አህዛብን ነው በልጁ በኢየሱስ ክርስቶስ የማያምን ተስፋ የለውም መጨረሻው ሞት ነው አሁን እዚህ ጋር የፈለገ ቀለም ምንን ቀባ አንችልም የተጻፈውን እውነት በክርስቶስ ኢየሱስ የማያምን አምላክ የለውም ነው የሚለው መጽሐፍ በክርስቶስ ኢየሱስ የማያምን ትንሳኤ ሙታንን ህይወት የለውም ህይወት የሚሰጠውን ኢየሱስ ክርስቶስን ካላመነ የለም
የምትወዱት ወዳጃችሁ ቢሆን የምትወዱት እንደው እናትና አባታችሁም ለምን አይሆኑም? በክርስቶስ ኢየሱስ ካላመኑ ትንሣኤ ሙታን የለም፣ ህይወት የለም። በቃ ህይወት የላቸው። እኔ አይደለሁም ያልኩት መጽሐፍ ነው። እንመልከት። መጀመሪያ መልእክተ ዮሐንስ እሺ ሁለተኛይቱ የሐዋርያው የዮሐንስ መልእክት ኦኬ ነገ እንጀምራለን። በነገራችን ላይ ሁለተኛይቱ የሐዋርያው ዮሐንስ መልእክት ምዕራፍ የለውም፣ በአንድ ምዕራፍ ግን ለንባብ ያመች ዘንድ ሊቃውንቱ አስቀምጦታል። ምዕራፍ 1 ብላችሁ ያዙት ከቁጥር 9 ተመልከቱ። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ምን ማለት ነው? በክርስቶስ የማያምን ማለት ነው። አምላክ የለውም። ታዲያ አንተ ዲያቆን ዛማኑኤል እንዲያው እና ታዲያ እነ ማን ነው እነ ማህተመ ጋንዲ እንደዛ መልካም ስራ ሰርተው በቃ ህይወት አያገኙም ማለት ነው? ተጽፏል። እኔ ሳልሆን ህይወት የላቸውም ብሎ መልእክቱ ጽፏል። ስለዚህ አዎ የለም፣ ክርስቶስ ከሌለ የለም። ምንም ክርስቶስ የሌለው ሰው ህይወት ይናፍቀዋል። ማንም ለምን አይሆንም? ማንም አልኳችሁ። የፈለገ መልካም ነገር ሲሰራ ለምን አይኖርም? እምነትን ከስራ ጋር ካላስተባበረ ባዶ ነው። ስለዚህ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት። ግልጽ ነው። እሺ እንቀጥል። ወደ ተሰሎንቄ መልእክታችን እንሂድ፣ ሰዓታችንን ለመጠበቅ አለበለዚያ እዚሁ ልናድር ነው። በዚሁ ትምህርት ቁጥር 13 ላይ ነው ያለው። ስለዚህ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው የተባለው በክርስቶስ ኢየሱስ የማያምኑት ነው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኦኬ ተስፋ የሌላቸው የተባሉ የማያምኑ አህዛብን ነው። ይሄን ደግሞ ተስፋ እንደሌላቸው የራሱን የሐዋርያው ቅዱስ ጳውሎስን ቃል በሐዋርያው በቅዱስ ጳውሎስ ቃል ስንተረጉመው በደንብ ግልጽ እንዲሆንላችሁ አስረጅ እንድትይዙ ሮሜ ምዕራፍ 6ን ትከፍቱልኛላችሁ። አንዴ በጣም የምወደው የመጽሐፍ ክፍል ነው። አንዴ ሮሜ 6ን ክፈቱልኝ። እንደው ነገር እያበዛው ተቸገርኩ እኮ። ይሄው ሮሜ 6 ምንም ላስቀርባችሁ ስለማልፈልግ ነው። ተመልከቱ። ይሄው ሮሜ 6 ከቁጥር 20 እስከ 23 ስሙ ምን እንደሚል። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ አላቸው። ሮማውያንን በኢጣሊያ ሮም የምትገኘውን ቤተክርስቲያን ነው ሐዋርያው ቅዱስ ጳውሎስ የሚመክረው። ምን እያለ? ቀድሞ ጁፒተርን ታመልኩ ነበር። ጣዖት ነው ጁፒተር። ኦኬ አንዴ ጁፒተርን እንመልከተው። አንዴ እያየን በነገር ባይን ይገባል። ምንድን ነበር የሚያመልኩት? ክላሲካል ሚቶሎጂ፣ ግሪኮ ሮማን ጋድ ነው ጁፒተር። ስለዚህ ቀድሞ ያመልኩ የነበረው ሮማውያን ብዙ አማልክት አላቸው። ከዛ ውስጥ አንዱ ዋናው የሚባለው ጁፒተር ነው። ስለዚህ ምን አላቸው? በደንብ ስሙ። ምን እያላቸው ነው ሐዋርያ ቅዱስ ጳውሎስ? ሮሜ ምዕራፍ 6 ቁጥር 20 የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና አለ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? ዛሬ ሲል ዛሬ ክርስቲያን ሆነዋል። ቀድሞ ግን ለማን ነበር መስዋዕት የሚያቀርቡት? ለዚህ ጎረምሳ። ኦኬ ይሄ ለዚህ ጣዖት ለዚህ ድንጋይ ነበር። ይሄን ድንጋይ ነበር ያመልኩ የነበረው። ስለዚህ ጁፒተርን ማምለክ ያሳፍራል እያላቸው ነው። የሚያሳፍር ነው። ዛሬ ላይ ክርስቲያን ሆናችሁ ዞር ብላችሁ ጁፒተርን ስትመለከቱ እንዴት የሚያሳፍር ግብር ነበረ። አይን እያለው ለማያይ፣ አፍንጫ እያለው ለማያሸት፣ አፍ እያለው ለማይናገር፣ እጅ እያለው ለማይንቀሳቀስ ኦኬ በሰው አምሳል ለተሰራ ጣዖት
ስታመልኩ ነበር። ያ ግብራችሁ የሚያሳፍር ግብር ነው እያለ ነው። ከዛ ቀጠልና ምን እንደሚላቸው ስሙ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻ ሞት ነውና አለ። ሰው ጁፒተርን አምልኮ መጨረሻው ምንድነው የሚሆነው? ጁፒተር ሲባዛ ጁፒተር ዘላለማዊ ሞት፣ ህይወት የለውም። ጁፒተር ምንም የሚሰጥህ ነገር የለም። በልብ ላይ አንግዘው ብትመላለስ መጨረሻ ሞት ነው እያለ ነው። ዛሬም እኮ እንደዚህ ጁፒተር ጣዖት የሆኑብን ብዙ ነገሮች አሉ። ቄስ ቴድሮስ ማለት እንደነገሩን አይደለ? በልባችን ላይ ትናንትና ተምረናል። ብዙ ጣዖታት አስቀምጠናል። ቴዲ አፍሮ ንጉሴ የሚል ጣዖት አምላኪ የሞላበት ዘመን ላይ ደርሰናል። ግልጽ ነው። ምንም እንደባበቀው ነገር የለም። ምንም የምታመጡት ነገር እውነቱን እንነጋገራለን። እኔም እናንተም ቴዲ አፍሮ ህይወት አይሰጥህም ወገኔ። ይህ ህይወት የሚሰጥህ ኢየሱስ ክርስቶስ ነው። ዓለም ህይወት አትሰጥም። ዘረኝነት ህይወት አይሰጥህም። ጁፒተርን የመሰለ ዘረኝነት አንተን ያማራነኝ አማራነቴ ከሃይማኖት ይበልጥብኛል የምትል ደካማ ሰው ንስሐ ግባ። ህይወትን የሚሰጥ ብቸኛው እደግመዋለሁ፣ ብቸኛው ሕያው እውነተኛው አምላክ ኢየሱስ ክርስቶስ ይባላል። እሱን በልብ ላይ አንግስ። እሺ ሐዋርያት የሰበኩት እርሱን ነው። በቃ ምንም የምንደራደርበት ጉዳይ የለም። የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ይባላል። እርሱ ነው ህይወት የሚሰጠው። ሌላን ማምለክ ለሌላ ማጎብደድ የሚያሳፍር ግብር ነው። ስለዚህ ቅዱስ ጳውሎስ ምን አለ? እየመረረን እንጧለን። እንግዲህ ዛሬ ከምታፍሩበት ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻ ሞት ነውና፣ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ህይወት ነው አለ። አሁን ግን የምታመልኩት ይሄንን ወንበዴ አይደለም። አሁን ግን የምታመልኩት ይሄን ድንጋይ አይደለም። አሁን ግን የምታመልኩት እውነተኛ የተባለውን ሕያው የሆነውን አምላክ ኢየሱስ ክርስቶስን ነው። እርሱን ማምለክ ደግሞ አያሳፍርም። ያሳፍራል እንዴ? አያሳፍርም። ለምን? ፍሬ አለዋ። ፍሬ አለው። ያ ፍሬ ምን ተብሎ ይጠራል? የዘላለም ህይወት። እንዲያው ክርስቲያኖች አትናፍቁም እንዴ? አትናፍቁም? አስቡት። እድሜ ልካችሁን ስትጠብቁት የነበረውን ኢየሱስ ክርስቶስን አይን በአይን ልታዩበት እኮ ቀን አለ። ያ እኮ ነው የሚናፍቅ። እኛ ልንናፍቅ የተጠራ ነው። ያ ነው ወልደ ዘብዴዎስ ቅዱስ ዮሐንስ ነግሮናል። አያሳፍረንም። ህይወት የሚሰጠን ፍሬ ያለው ኢየሱስ ክርስቶስ ነው። ስለዚህ ይሄ ይፈርሳል ማለት ነው። ስለዚህ አሁን ደስ ይበላችሁ። ተመልከቱ። አሁን ግን አላቸው ክርስቲያን ስለሆኑ የእግዚአብሔር የኢየሱስ ክርስቶስ ደቀ መዝሙር ስለሆኑ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ህይወት ነው። የኃጢአት ደሞዝ ግን ተመልከቱ፣ የኃጢአት ደሞዝ ግን ይሄን ጎረምሳ የማምለክ ደሞዝ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። ደስ አይልም? ማን ነው ይሄን የተናገረው? ሐዋርያው ጳውሎስ። ማን ነው ታዲያ ለተሰሎንቄ መልእክት የላከው? ሐዋርያው ጳውሎስ። ማን ነው ተሰሎንቄ ምዕራፍ 4 ቁጥር 13ን ያዘጋጀው? ሐዋርያው ጳውሎስ። እና ምን አላቸው? ነገር ግን ወንድሞቼ ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እንዴ ጁፒተርን የሚያመልኩ እነሱ ህይወት የላቸውም። ጣዖት የሚያመልኩ እነሱ ህይወት የላቸውም። በክርስቶስ የማያምኑ እነሱ ህይወት የላቸውም። ምንም ቀለም አንቀባም፣ ህይወት የላቸውም። ህይወት ያለው በክርስቶስ ኢየሱስ ማመን። እያላቸው ነው። ስለዚህ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው አለ በክርስቶስ የማያምኑ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እሺ አሁን ምንድነው ያውቁ ዘንድ የሚወደው ሐዋርያው ቅዱስ ጳውሎስ? እሱን ሊዘረዝር ነው። ስሙ። ዘላለም ህይወት እንዳላቸው ነው የሚነግራቸው። ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። አያችሁ ምን ይላቸዋል? ያመጣቸዋልና የዘላለም ህይወት አላቸው። በተሰሎንቄ ያሉትን ምዕመናን በእርሱ አምነው በዚች ከተማ በኢየሱስ ክርስቶስ አምነው የሞቱ አሉ። ሰማዕትነት የተቀበሉ የሉ አሉ። እና ሞተው ይቀራሉ አይደለም አለ ቅዱስ ጳውሎስ። እና ምንድነው የሚሆኑት? ይሄው ይመጣሉ። ቁጥር 14 ላይ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት፣ ተመልከቱ፣ ያንቀላፉትን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። ማን ነው የሚያመጣቸው? እግዚአብሔር አምላክ። እስቲ እንመልከት። መጽሐፍ ይሄንን ይደግፋል ወይ?
እናያለን። እንግዲህ አስቀድመን አንደኛ ዮሐንስ ወንጌል ወደ ኋላ እንመለስ። ዮሐንስ ወንጌል በዕራፍ 6 ቁጥር 40 አንዴ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንትኑን ዋና ታሪካዊ ይዘቱን እየያዛችሁልኝ እሺ። ጥቅሱን ብቻ ሳይሆን አደራ መጽሐፍ ቅዱስ ጥናት ስለሆነ በደም ስር መሰረት ይዛችሁ መማር ነው ያለባችሁ። ለምን እንዳዘኑ ማወቅ አለባችሁ። ለምን ቅዱስ ጳውሎስ ይሄን እንደሚጽፍላቸው ማወቅ አለባችሁ። የተሰሎንቄ ምዕመናን በፈተና ውስጥ እያለፉ ነው። ወገኖቻቸው እየተገደሉ ነው። ለምን? ቄሳር ጌታ አይደለም እያሉ ነው። ኢየሱስ ክርስቶስ ጌታ ነው እያሉ ነው። ስለዚህ ብዙዎች እየሞቱ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ሐዋርያ ሥራ ምዕራፍ 17 ላይ ትንሣኤ ሙታንን አስተምሯቸዋል። ግን እነሱ በተዛባ መልኩ ተረድተውታል። ስለዚህ በቃ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ሞተው ቀሩ ብለው አዝነዋል። አሁን ሐዋርያው ቅዱስ ጳውሎስ ለእርሱ ነው መልስ የሚሰጠው። ለእርሱ ነው እየመከራቸው ያለው እንዳያዙ። ይሄንን በደንብ ታሪካዊ ይዘቱን ያዙልኝ። እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ደግመን እንይ። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ደግመን ነው የምናየው። ቅድምም አንብበናል፣ ደግመን እናንብበው። ቁጥር 40 ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት ልጅ የሚለው ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እሺ ግልጽ ላድርግ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን ምን እለዋለሁ? አስነሳዋለሁ። እኔም ምን አለ? በመጨረሻው ቀን አስነሳዋለሁ። እየሰማችሁ ነው? ስለዚህ ብዙ የመጽሐፍ ቅዱስ ክፍል ማሳየት ይቻላል። ግልጽ እናድርገው ለማለት ቶሎ ወደ ትርጓሜው እንሂድ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያለ ነው? ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና አለ። በኢየሱስ እንደሞተና እንደተነሳ ካመንን ምን ማለት ነው? በኢየሱስ ክርስቶስ ካመንን ማለት ነው። በኢየሱስ ካመንን፣ በትምህርቱ ካመንን፣ የእርሱ ደቀ መዝሙር ከሆንን፣ ትንሣኤ ሙታን እንዳለ ካመንን። ምክንያቱም ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ገብቶ ካስተማራቸው ትምህርት አንዱ ምንድነው? ትንሣኤ ሙታን። ተመልከቱ። ስለዚህ በክርስቶስ ትምህርት ካመንን እያለ ነው። ይኸው ቁጥር 5 ላይ ቁጥር 3 ጀምረን እናንብበው። ጳውሎስም እንደልማዱ ወደ እነርሱ ገባ፣ ሰንበት ያህል ከእነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ አያችሁ፣ ከሙታን እንዲነሳ ይገባው ዘንድ እያስረዳ ይላል። ስለዚህ ትንሣኤ ሙታንን አስተምሯቸዋል። ሐዋርያው ቅዱስ ጳውሎስ እነማንን? የተሰሎንቄን ምዕመናን። ስለዚህ እዚህ ጋር ምን እያላቸው ነው ታዲያ? ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን፣ በእርሱ ትምህርት ካመንን፣ ሞትን ድል አድርጎ እንደተነሳ ካመንን፣ ኦኬ ካመንን፣ እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል ይላል። በኢየሱስ ያንቀላፉት ምን ማለት ነው? ይሄንን ኢትዮጵያውያን ሊቃውንት በኢየሱስ ያንቀላፉት ማለት ይላሉ በኢየሱስ ክርስቶስ ያመኑት ሰማዕታት የሞቱትን ለመናገር ነው ይላሉ። በተለይ አዲስ ኪዳን ትርጓሜ መምህር የሆኑት መጋቢ ሐዲስ ስቡህ የተሰሎንቄ የመጽሐፍ ቅዱስ ጥናት አላቸው። ትርጓሜያቸው ላይ አዲስ ኪዳን መምህር ናቸው። ምን ብለው ተረጉሙታል? ያንቀላፉት የተባሉ በኢየሱስ ክርስቶስ አምነው የሞቱ ናቸው። ያንቀላፉ የተባሉት በማን አምነው? በኢየሱስ ክርስቶስ አምነው፣ በትንሣኤ ሙታን አምነው ያንቀላፉ። እነሱም በኢየሱስ ያንቀላፉትን ይላል። በኢየሱስ ማለት በኢየሱስ ትምህርት አምነው በእምነታቸውን ጠብቀው ሰማዕታት የሆኑት በተሰሎንቄ ሰማዕታት የሆኑትን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና እያለ የተሰሎንቄን ምዕመናን ያጽናናል ሐዋርያው ቅዱስ ጳውሎስ። ኦኬ የተሰሎንቄ ምዕመናን ያጽናናል። ስለዚህ ትንሣኤ ሙታን ኦኬ እንዳለ እየነገራቸው ነው ሐዋርያው ቅዱስ ጳውሎስ የተሰሎንቄን ምዕመናን። ስለዚህ የተሰሎንቄ ምዕመናን በክርስቶስ ኢየሱስ አምነው በዚች ምድር ላይ
ክፉ አይሁዳውያንና ክፉ ሮማውያን ግሪኮች ተነስተው የገደሏቸው ዘመዶቻችሁ ወንድም እህቶቻችሁ በክርስቶስ አምነው ስለሞቱ እግዚአብሔር አምላክ ከሙታን መካከል ያስነሳቸዋል እያለ ነው። ከሙታን መካከል ያስነሳቸዋል። ከሙታን መካከል ያስነሳቸዋል። አንዴ እሺ አንዴ ሮሜ ምዕራፍ 8ን ደግመን እንየው። ሮሜ 8:11 ሮሜ 8:11 ሐዋርያው ቅዱስ ጳውሎስ ምን ብሎ ነግሮናል? ይሄው ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር መንፈስ ቅዱስን ነው። ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ኦኬ የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። መንፈስ ቅዱስ ክርስቶስ ኢየሱስን እንዳስነሳው ግን መንፈስ ቅዱስ ብቻ ነው አይደለም። እግዚአብሔር አብ እግዚአብሔር ወልድ ራሱ ኢየሱስ ክርስቶስ በራሱ ፈቃድ ትላለች ቤተክርስቲያን መንፈስ ቅዱስን ሌላ ቦታ እግዚአብሔር አብ ይላል፣ ሌላ ቦታ መንፈስ ቅዱስ ይላል፣ ሌላ ቦታ ራሱ ኢየሱስ ክርስቶስ እኔ ያስነሳዋለሁ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ እናየዋለን። ግን እግዚአብሔር ኢየሱስ ክርስቶስን እንዳስነሳ ራሱ ኢየሱስ ክርስቶስ እግዚአብሔር ከሙታን መካከል እንደተነሳ የሚያምን ሰው እግዚአብሔር ከሙታን ያስነሳዋል እያለን ነው ሐዋርያው ቅዱስ ጳውሎስ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ መንፈስ ቅዱስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል፣ ሕያዋን ትሆናላችሁ እያለ ነው። ኢየሱስ ክርስቶስ መንፈስ ቅዱስ እንዳስነሳው አለ። ኢየሱስ ክርስቶስ ራሱ ማስነሳት አይችልም ወይ? ይችላል። አንድ የሷን ክፍል አይተን እንሂድ። ሌላ በደንብ ሐሳቡ እንዲረዳን ዮሐንስ ወንጌል ምዕራፍ 2 ተመልከቱ። ይሄው ከቁጥር 16 ጀምሮ ላምብላችሁ። የአባቴን ቤት የንግድ ቤት አደረጋችሁት አላቸው። ኢየሱስ ክርስቶስ ነው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። አሁን እነማንን ያላቸው? አይሁዳውያንን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህን አሉት። እነሱ የመሰላቸው የሰለሞን ቤተ መቅደስ ነው የመሰላቸው። እነሱ 46 ዓመት ሙሉ የቆመው ያንን ግዙፉን ቤተ መቅደስ የሚል መስሏቸዋል። እሱ ግን ይህ ቤተ መቅደስ የሚለው ሰውነቱን ነው። ተመልከቱ። ይህ ቤተ መቅደስ 46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን አለ ክርስቶስ ሚውት አድርጉት አንዴ የዘገሊላ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ተመልከቱ። እርሱ ስለምኑ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። እርሱ ግን ምንድን ነው ያለው? አነሳዋለሁ፣ በራሱ ስልጣን አነሳዋለሁ ነው ያላቸው። ስለዚህ በአብ ፈቃድ፣ በወልድ ፈቃድ፣ በራሱ በኢየሱስ ክርስቶስ ከዛ ደግሞ በመንፈስ ቅዱስ ፈቃድ ብንል አስረጃለን ለማለት ነው። ዝም ብሎ የባልቴት ወሬ አይደለም። እሺ ቁጥር 14 ላይ ነን። እሺ ቁጥር 15 ስለዚህ ቁጥር 15 ላይ ምን አለ? በጌታ ቃል የምንላችሁ ይህ ነው። ኦኬ በእግዚአብሔር ቃል የምንሰብካችሁ የምናጽናናችሁ የምንነግራችሁ ይህ ነው። በጌታ ቃል የምንላችሁ ይህ ነው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ አለ።
ኦኬ እሺ ይሄን ክፍል እናብራራ በደንብ ቁጥር 15 ጀምሮ እስከ 18 ያለውን ክፍል ያነበብኩት እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል አንድምታ ትርጓሜያችንን ከማየታችን በፊት የቤተክርስቲያናችን አንድምታ ትርጓሜ ከማየታችን በፊት እችን ክፍል እንረዳ እሺ ቁጥር 15 በጌታ ቃል የምንላችሁ ይሄ ነው ምን ማለት ነው በእግዚአብሔር ቃል ምን ነግራችሁ ምን መከራችሁ የምናሳስባችሁ የምናረጋጋችሁ በዚህ ቃል ነው ይያለ ነው በጌታ ቃል የምንላችሁ ይሄ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ኦኬ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል ምን ማለት ነው አሁን እኛ የሚለውን አባቶቻችን ምን ብለው ተረጎሙት እስቲ እኛ ማለት እስከ ዕለተ ምጽአት የሚነሳ ትውልድ ነው እኛ የሚለው ሐዋርያው ቅዱስ ጳውሎስ ትውልድን እየተናገረ ነው ያለው እኛ የሚለው ቃል ይላሉ አባቶቻችን እስከ ዕለተ ምጽአት የሚነሳው ትውልድ የሚወክል ቃል ነው እስከምን እስከ ዕለተ ምጽአት ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ ያለውን ትውልድ የሚነካ ቃል ነው እኛ የሚለው ኦኬ እኛ ሲል ሐዋርያው ቅዱስ ጳውሎስ ራሱን ጨምሮ ነው የሚናገረው ኦኬ ራሱን ጨምሮ ተናጋሪውን ለአንባቢውን የሚጠቀምበት ቃል ነው ራሱን ጨምሮ እስከ ምጽአት ድረስ የሚመጣው ትውልድ እኛ በሚለው ብራኬት ውስጥ ያስገባዋል ስለዚህ ሐዋርያው ቅዱስ ጳውሎስ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ሲል ምን ይላሉ አባቶቻችን ራሱ የተሰሎንቄ ምዕመናንንም ጨምሮ እየተናገረ ነው እኛ ሲል እናንተም እኔም ሐዋርያቱም እስከ ምጽአት ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣበት ቀን ድረስ ያለውን ትውልድ እኛ እያለ ይናገራል እሺ እኛ የሚለው ቃል እንዲህ ነው ቤተክርስቲያናችን የምትተረጉመው ስለዚህ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል ምን ማለት ነው ያንቀላፉት የሚለው ምንድነው ያንቀላፉት የሚለው ከመጀመሪያ ሟች ይላሉ አባቶቻችን መጀመሪያ ሟች ከአቤል ጀምሮ የሞቱትን ሰዎች የሚያመለክት እስከ ዕለተ ምጽአት ከአቤል ጀምሮ የሞቱትን ሰዎች የሚያመለክት ሲሆን ይላሉ እስከ ዕለተ ምጽአት በህይወት የቆዩትን የሰው ልጆች ሙታንን ቀድመው መንግስተ ሰማያት እንደማይወርሱ ይገልጻል ሁላችንም በማን ፊት እንገለጣለን በክርስቶስ የፍርድ ወንበር ፊት እንገለጣለን ከአቤል ጀምሮ ኦኬ ከመጀመሪያው ሟች ጀምሮ ከአቤል ጀምሮ ያንቀላፉ ሁሉ ይነሳሉ ከዛስ በፍርድ ወንበር ይገለጣሉ ጻድቃን ሊፈረድላቸው ኃጥአን ሊፈረድባቸው ለዛ ነው ኢትዮጵያ ሊቃውንት ያንቀላፉት የሚለው ቃል ከአቤል ጀምሮ የሞቱት ሰዎችን የሚያመለክት ሲሆን እስከ ዕለተ ምጽአት በህይወት የቆዩት የሰው ልጆች ሙታንን ቀድመው መንግስተ ሰማያት እንደማይወርሱ የሚገልጽ ነው ይላሉ በተለይ መጋቢ ሐዲስ ስቡህ የሐዲስ ኪዳን ትርጓሜ መምህር ናቸው ይሄን ክፍል በተረጉሙበት ክፍል እንዲህ ብለው አስቀምጠውታል ኦኬ ያንቀላፉት የሚለው ማለት ነው እሺ ከእነርሱ ጋር በደመና እንጠቃለን የሚለው ሐሳብስ እንየው በደንብ አድርገን እሺ የምንቀር ያንቀላፉትን አንቀድምም ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና ይሄንን በመጽሐፍም ማየት እንችላለን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ያለውን ሂደት ነው የሚናገረው የቆሮንቶስ መጽሐፍ ላይ ማየት እንችላለን በኋላ እናየዋለን አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ሐዋርያው ቅዱስ ጳውሎስ በደንብ አብራርቶ ይገልጥልናል ራሱ በቆሮንቶስ መጽሐፉ ምዕራፍ 15 ቁጥር 50 ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሬ ላንብበው እሺ ይሄው እነሆ አንድ ምስጢር እነግራችኋለሁ አለ ሐዋርያው ጳውሎስ እነሆ አንድ ምስጢር እነግራችኋለሁ ሁላችንም እናንቀላፋለን በደንብ ስሙ እነሆ አንድ ምስጢር እነግራችኋለሁ ሁላችን አናንቀላፋም ነገር ግን የኋላኛው መለከት ሲነፋ ሁላችን በድንገት በቅጽበት
አይን እንለወጣለን መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ እኛም እንለወጣለን ምን ማለት ነው እንለወጣለን ማለት ይሄ ስጋችን ይለወጣል ማለት ነው ይሄ ደካማ ስጋችን በበረታ ይለወጣል እንለወጣለን ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባል የሚበሰብሰው ስጋ የሚበሰብሰው ስጋ ምን የሚለውን የማይበሰብሰውን ስጋ ይለብሳል ይያለን ነው የበረታውን ለዛ ነው እንለወጣለን የሚለው ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ ይህም የሚሞተው የማይሞተውን ሲለብስ በዚያ ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ሞት ሆይ ሞጊያ የታለ ሲኦል ሆይ ድል መንሳት የታለ የሞት ሞጊያ ኃጢአት ነው የኃጢአትም ኃይል ሕግ ነው ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጥ ለእግዚአብሔር ምስጋና ይሁን ይላል ኦኬ ይሄንን ድል ያገኘነው በኢየሱስ ክርስቶስ በማመናችን ነው ይሄ የሚበሰብሰው ይሄ የሚሞተው ምን ይሆናል አለ ይለወጣል በማይበሰብሰው በማይሞተው ስጋ ይለወጣል ኦኬ በኃይል ይለወጣል ይያለ ነው ሐዋርያው ቅዱስ ጳውሎስ አሁንም ለተሰሎንቄ ምዕመናን ምን ይያላቸው ነው 14 ጀምሮ ይቅርታ ስለዚህ ቁጥር 16 ኦኬ እግዚአብሔርም እኛም ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ኦኬ ምን ብለው ቀድመን መንግስተ ሰማያትን አንወርስም ከአቤል ጀምሮ ያለው ትውልድ ሁሉ ይነሳል ሁላችንም በክርስቶስ የፍርድ ወንበር እንገለጣለን በጊዜ ብንለያይም ሁላችንም ግን በእግዚአብሔር ያመንን የመንግስቱ ወራሽ ነን ይያለ ነው ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክብሩ ይወርዳል ከየት ይወርዳል ከሰማይ ይወርዳል በክብሩ ይመጣል ማለት ነው በኃይል ይገለጣል ማለት ነው ምን ሊያደርግ ሊፈርድ ለጻድቃን ሊፈርድላቸው በኃጥአን ላይ ሊፈርድባቸው ከዛስ በኋላ ቁጥር 17 ከዚያም እሺ ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ በክርስቶስም የሞቱ ምን ይላሉ አስቀድመው ይነሳሉ እሺ ይሄን ክፍል ደግሞ በደንብ እንመልከት በመላእክት አለቃ ድምጽ አለ በመላእክት አለቃ ድምጽ የቤተክርስቲያናችን ትርጓሜ ቅዱስ ሚካኤል ብለው ይተረጉሙታል ቅዱስ ሚካኤል የመላእክት አለቃ በመሆኑ ይላሉ በመላእክት አለቃ ድምጽ ተባለ ከዋነኞቹ አለቆች አንዱ ሚካኤል ይረዳኝ መጣ እንዲል ዳንኤል ምዕራፍ 10 ቁጥር 13 ላይ እናገኛለን የመላእክት አለቃ ሚካኤል ይሁዳ 1:9 ላይም እንደምናየው ቆይ ድምጽ ለመቀበል ማለት በልዕልና በከፍታ በኃይል ከእርሱ ጋር በህብረት እንሆናለን ማለት ነው አየር ከፍታን ያሳያልና
እሺ እንቀጥል። ቁጥር 17 ከዚህም በኋላ እኛ ሕያዋኑን የምንቀር ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንነጠቃለን፣ በከፍታ በኃይል እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ምን ማለት ነው? በመንግስቱ አብረነው እንሆናለን። ራዕይ ዮሐንስ ምዕራፍ 21ን እናያለን። ይሄንን ክፍል ካነበብን በኋላ ራዕይ 21ን ከዛ አንድምታ ትርጓሜያችንም እናያለን። ስለዚህ ከእርሱ ጋር እንዲሁም ሁልጊዜ ከጌታ ጋር እንሆናለን፣ ከኢየሱስ ክርስቶስ ጋር እንሆናለን፣ አብረነው እንኖራለን። ምን እያደረግን? እግዚአብሔርን እያመሰገንን እንደ መላእክቱ። ኦኬ፣ እግዚአብሔርን እያመሰገንን ማለት ነው። እሺ እንመልከት። አሁን የማቴዎስ ወንጌል ምዕራፍ 24ን እንይ። ማቴዎስ 24 የማቴዎስ ወንጌል ምዕራፍ 24 ከቁጥር 30 እስከ 31 ነው። ማቴዎስ 24 30 31 ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃያላት ይናወጣሉ። በዚያን ጊዜም የሰው ልጅ የሚለው ኢየሱስ ክርስቶስን ነው። ለምንድን ነው የሰው ልጅ የሚለው? ገላትያ ምዕራፍ 4 ላይ ቅዱስ ጳውሎስ የሴት ልጅ ይለዋልና የሰው ልጅ ተብሎ ይጠራል። የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይል አያችሁ፣ በምን በኃይል በደንብ ስሙ አንዴ። የሰው ልጅንም በኃይል በደንብ አድርገን እናያለን። የሰው ልጅንም በኃይል በብዙ ክብር በሰማይ ደመና ሲመጣ ምን ይሉታል? ያዩታል። መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባል። አራቱም ነፋሳት በአራቱም የተሰየመው የምድር ማዕዘናትን ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያሉትን በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑትን ምን ይላል? ይሰበስባል። እርሱ ግን ምን ይላል? በኃይል ይገለጣል። ለዚህ ነው ኢትዮጵያ ሊቃውንት ነፋስ የሚለውን ኃይል ብለው ይተረጉሙታል። ኦኬ፣ ደመና፣ ነፋስ ኃይልን የእግዚአብሔርን ክብር ይገልጣሉና እሺ በኃይል እሺ የሰው ልጅንም በኃይልና በብዙ ክብር በሰማያት ደመና ሲመጣ ያዩታል። መላእክትም ከታላቅ ድምጽ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባል። ከአራቱም ነፋሳት ለእርሱ የተመረጡትን ምን ይላል? ይሰበስባል። እሺ ዘጸአት ምዕራፍ 24 ቁጥር 16ን ደግሞ እንመልከት አንዴ። ዘጸአት 24 ስለ ደመና ምን ይላል የሚለውን እናያለን። አንዴ ዘጸአት 24 ምዕራፍ 24 ክፈቱልኝ። ዘጸአት 24 16 ይሄው ዘጸአት 24 16 ያው ሙሴም ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው። የምን ደመና? ተመልከቱ። ሙሴም ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው፣ የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ። ደመናውም 6 ቀን ሸፈነው፣ በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው ይላል። የእግዚአብሔርን ክብር ነው ደመናው የሚያሳየው። ከኔ ጋር ናችሁ? ተው የባልቴት ወሬ የሚጽፉትን ኮሜንት ላይ አትመልሱላቸው። ትምህርቱን ብቻ ተመልከቱ። ደመና የተባለው ምንድነው? የእግዚአብሔር ክብር። ምትጽፉ ሰዎች እየፈጠንኩ ከሆነ ደጋግሜ እንትን እላለሁ። ግልጽ ነው? እሺ እየጻፋችሁ ነው? ጥቅሱን ልድገመው በደንብ እንረዳለን። ቆይ አለቃችሁም ዛሬማ። ደመና የሚተባለው ምንድነው? ቤተክርስቲያን የእግዚአብሔር ክብሩ በደመና ይገለጣል። እግዚአብሔር ሲገለጥ ደመና የሚለው የእርሱን ክብር የእርሱን መገለጥ የሚያሳይ ነው። እሺ እንቀጥል። ደግሜ ላምቦ
ዘጸአት 24 16 ያው የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ፣ ደመናውም 6 ቀን ሸፈነው፣ በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው ይላል። ደመና ሲል በክብር እንገለጣለን እያለ ነው ጳውሎስ። በክብር በኃይል ከእርሱ ጋር እንሆናለን እያለ ነው ሐዋርያው ቅዱስ ጳውሎስ። ስለዚህ በደመና የሚለው በደመና እንጠቃለን ማለት በክብር እኛም ኃይል በሆነ ክብር በተለወጠ ስጋ በከበረ ስጋ እግዚአብሔርን በክብር ከእግዚአብሔር ጋር በክብር እንወሰዳለን፣ አብረነው እንሆናለን ማለት ነው። እሺ እንመለስ ወደ ተሰሎንቄ። ምዕራፍ 4 ላይ ነን። ከእነርሱ ጋር በደመና እንነጠቃለን። ኦኬ ደመና ክብርን ነው፣ በኃይል እንነጠቃለን፣ በክብር እንነሳለን ማለት ነው። ሐዋርያው ቅዱስ ጳውሎስ ደመና ክብር ነው። ሁለት የመጽሐፍ ቅዱስ ክፍል አሳይቻችኋለሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 31፣ አንደኛ ቆሮንቶስ ምዕራፍ ነው ዘጸአት 24 ሁለቱን አንብቡ። እሺ እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን። ኦፍ ኮርስ እንመልከት ራዕይ ዮሐንስ ምዕራፍ 21 ራዕይ ዮሐንስ ምዕራፍ 21 እሺ ይሄው ምዕራፍ 21 ከቁጥር 1 ጀምሮ ላንብበው። አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፏልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲሲቱም ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳኖች በሰዎች መካከል ነው፣ ከእነርሱም ጋር ያድራል። አያችሁ፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏል ብሎ ሲናገር ሰማው። ስለዚህ ሐዘን የሌለበት ለቅሶ የሌለበት ያንን ከጌታ ጋር መሆን ነው፣ ከእርሱ ጋር እንሆናለን የሚለው ሐዋርያው ቅዱስ ጳውሎስ። በአዲሲቷ አዲስ ሰማይና አዲስ ምድርን አየው። ይሄው በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑ እውነተኞች ናቸው ጻፍ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል። ድል የሚነሳ የተባለ በእርሱ አምኖ እምነቱን የጠበቀ ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍስም ገዳዮች፣ የሴሰኛ አስማተኞች፣ ጣዖትን የሚያመልኩ ሐሰተኞችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይሄውም ሁለተኛው ሞት ነው ይለናል። ሁለተኛው ሞት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ከእርሱ ጋር አብረን እንሆናለን፣ በመንግስቱ አብረን እንሆናለን እያለ ነው። ኦኬ እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን ሲል በመንግስቱ ከእርሱ ጋር ሁሉ ጊዜ እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ስለዚህ በተሰሎንቄ ያላችሁ ምዕመናን ትንሣኤ እስቲ የቤተክርስቲያናችን አንድምታ ትርጓሜን እንይ። እሺ
ደመና በክብር ይገለጣል። በደንብ እየተረዳችሁ ነው? ክብር ተብሎ ነው አባቶች የፈቱት። በክብር እናርጋለን። ጌታችንን በልዕልና እንዋሃደው ዘንድ ከሱ ጋራ ተዋህደን እንኖራለን። ከእርሱ ጋር ሆነን እንኖራለን። አሁንም ይህ ነገር ለወንድሞቻችሁ አስተምሩ። ለምን? በዚህ ቃል ይጽናኑ ዘንድ ኦኬ። ደካማው ስጋችን ይላሉ አባቶቻችን ጠንካራ ሊሆን፣ የሚራበው የሚጠማው ስጋችን የማይራበው የማይጠማ ሊሆን፣ የማይፈርስ የሚበሰብሰው ስጋችን የማይፈርስ የማይበሰብስ ሊሆን፣ ስጋዊ ፍላጎታችን መንፈሳዊ ፍላጎት ሊቀየር እንለወጣለን ማለት ነው። ኦኬ። ከዚህ በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። እንዲህ ነው አባቶቻችን የተረጎሙት። እናርጋለን። ግን በምንድን ነው የምናርገው? በክብር እናርጋለን። ጌታችን በልዕልና እንዋሃደው ዘንድ ከሱ ጋር ተዋህደን እንኖራለን። አሁን ይህ ነገር በወንድሞቻችሁ አስተምሩ። ወንድሞቻችሁ የሚለው ክርስቲያኖችን ነው። እርስ በርሳችሁ በዚህ ቃል ተጽናኑ። እርስ በርሳችሁ በዚህ ቃል ተጽናኑ እያለ ነው። ግልጽ ነው። ደመና የሚለውን ነገር አቃለው ወደ ሌላ ሰዎች እንደሚተረጉሙት ቤተክርስቲያን ግን እንዲያታስተምርም ክርስቲያን ደመና የሚለውን ክብር ብላ ነው የምትፈታ። ክብር ብላ ነው የምትፈታ። ከእነርሱ ጋር አለ ሐዋርያው ቅዱስ ጳውሎስ። ምን ማለት ነው? አንቀላፍተው ሙተው ከነበሩት በትንሣኤ ሙታን ከተነሱት ጋር ብለው ይተረጉሙታል። ብለው አባቶች ያስቀምጡት። ደመና ክብርን የእግዚአብሔርን ክብር ይገልጻልና ቅድም ያየናቸውን አስረጅ ልትይዙ ያስፈልጋል። ጌታችን በልዕልና እንዋሃደው ዘንድ ከሱ ጋራ ተዋህደን እንኖራለን። አሁንም ይህ ነገር ለወንድሞቻችሁ አስተምሩ መሰለት ክብር ተብሎ ነው የሚተረጎመው። የተሰሎንቄ ምዕራፍ 4